የክርስቶስ አምላካችን እንግዲህ እስልምናው በኋላ መጥቶ ከ600 ምናምን ዓመት በኋላ አልሰቀሉትም አልገደሉትም የሚል የሆነ ክሊር ያልሆነ ነገር ተቀምጧል እና ይሄ ደግሞ ለእስልምናው እንደ ማዕከል ተደርጎ ክርስቶስን ለመካድ አልሞተም አልተሰቀለም ብለው የሚሞግቱት ነው። ምንድን ያሉት ይሄ እንደዚህ ነንሰንስ ትርጉም የማይሰጥ ነገር አቆሙ። የሙስሊም ኡላማዎች ያሉን አቆሙ። ነንሰንስ ብቻ አይደለም ኃጢአትም ነው አሉ። ጭራሽ እንደሄም ብሎ መናገር ኃጢአት ነው። ምን ብሎ መናገር አሉ? ስሙ to say that Allah wa na'udhu billah min hadha Allah called someone else to take the appearance of Nabi Isa alayhi salam and that አላህ የኢሳ መልክ በሌላ ሰው ላይ ያስቀመጠው ኢሳ እንዳይወሰድ እንዳይገደል አላህ የኢሳ መልክ በሌላ ሰው ላይ አርጎ አስመስሎ ያን ሰው አስገደለው የሚለውን ይሄን ውሸታችሁንና የኃጢአት ትምህርታችሁን አቁሙ ይላሉ። ማ እኚህ ስሟቸው innocent man, innocent because he never claimed to be the Messiah. He was crucified. ይሄ ጨዋ ይቅርታ ምንድን ነው? ኢኖሰንት የሆነ ምንም ጥፋት የሌለበትን ሰው በኢሳ ፋንታ አላህ የዛን የኢሳ መልክ ሰጥቶት ያ ጥፋት የሌለበት ሰው እንዲገደል እንዲሰቀል እንዲሞት አረገው የሚለውን ውሸታችሁን አቁሙ እንደዚህ አይልም ቁርአኑ ይሉና የክርስቶስ አምላካችን እንግዲህ እስልምናው በኋላ መጥቶ ከ600 ምናምን ዓመት በኋላ አልሰቀሉትም አልገደሉትም እርግጠኛም አይደለም ባይዘወይ አልሰቀሉትም አልገደሉትም የሚል የሆነ ክሊር ያልሆነ ነገር ተቀምጧል እና ይሄ ደግሞ ለእስልምናው እንደ ማዕከል ተደርጎ ክርስቶስን ለመካድ አልሞተም አልተሰቀለም ብለው የሚሞግቱት ነውና ስለዚህ እስቲ የእናንተን እይታ ፈልጋለሁ ከታሪክም አንፃር። የመጀመሪያው እንግዲህ የጌታ ኢየሱስ ክርስቶስን ስቅለት የሚናገረው ምንድነው ሲል ስንል የመጀመሪያው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ከሁለት ነገሮች አንፃር እንረዳዋለን። የመጀመሪያው ከእምነት መሰረትነቱ አንፃር መጽሐፍ ቅዱስ ልክ ለምሳሌ እነሱ ቁርአን ላይ የተጻፈውን አምነው በጣም የሚያሳዝነው እኮ የሚጠቀሙት ሎጂክ ራሳቸው ጋር ማይጠቀሙትን ነው። ለምሳሌ አዳም ሙስሊም ነው የሚሉት ቁርአን ስለነገራቸው ነው። ቁርአን ነገረን ብለው እንጂ ከቁርአን በፊት ማስረጃ ስላለ አልነበረም። አዳም ሙስሊም ነው አብርሃም ሙስሊም ነው የሚል ነገር የተናገሩት ከቁርአን በፊት እስልምና አይታወቅም ነበር። ልክ መጽሐፍ ቅዱስ ኢየሱስ ክርስቶስ እንደተሰቀለ ሲናገር ግን አይ ይላሉ። ለምን ሲባል በኋላ ዘመን የመጣው እስልምና አልመች ስላለው አልተሰቀለም ብሎ በራሱ ስላለ ማለት ነው። ስለዚህ እኛ ቁርአን ላይ ስላልተመሰረትን የመጀመሪያው ነገር አልተሰቀለም ብለን እንድናምን መጠበቁ በራሱ ስህተት አካሄድን ያሳያል። መጽሐፍ ቅዱስ ተሰቅሏል ብሎ ስለሚያስተምር ስለዚህ እንደ እምነት መሰረትነቱ የመጀመሪያው መጽሐፍ ቅዱስ ክርስቶስ እንደተሰቀለ በፈቃዱም ሊሰቀል እንደመጣ ተናግሯል ማለት ነው። ዮሐንስ ወንጌል ምዕራፍ 3ን ስንመለከት ከቁጥር 14 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ ጌታ ኢየሱስ ክርስቶስ። ስለዚህ ሙሴ በምድረ በዳ የሰቀለው እባብ ለክርስቶስ ምሳሌ ነበር። ያ እባብ ተሰቅሎ ሲደበደብ የሰሙና ያዩ ይድኑ እንደነበረ ክርስቶስ ደግሞ ተሰቅሎ ሰውን ሁሉ ሊያድን በመስቀል ላይ ቤዛነትን ከፈለ። ስለዚህ በመስቀል እንደሚሞት ጌታ ራሱ ምን አለ ተናገረ፣ ይሰቀል ዘንድ ይገባዋል። ስለዚህ መጽሐፍ ቅዱስ ብሏል። ይሄ ብቻ ሳይሆን ዮሐንስ ወንጌል ላይ ሌሎቹም ወንጌላት በተደጋጋሚ ክርስቶስ እንደተሰቀለ ዘግበዋል። ሐዋርያቱም ይሄን አስተምረዋል። እኛስ የተሰቀለውን ክርስቶስን እንሰብካለን ብለው የተሰቀለውን ክርስቶስን ሰብከዋል። ስለዚህ እንደ እምነት መጽሐፍ ወይንም ደግሞ እንደ እምነታችን መሰረት መጽሐፍ ቅዱስ ስለ ክርስቶስ ስቅለት ተናግሯል። እንደ እምነት መሰረት ብቻ ግን አይደለም። ለምሳሌ እምነት የሌላቸው አይ መጽሐፍ ቅዱስን አናምንም እንደ እግዚአብሔር ቃል ብለው የሚሉ ሰዎች እንኳን እንደ ታሪክ መጽሐፍ ሊጠቀሙት ወይም ሊቀበሉት ግድ ይሆናል። ለምን? ከዛሬ 2000 ምናምን ዓመት በፊት መጽሐፍ ቅዱስ በተጻፈበት ዘመን ክርስቶስ እንደተሰቀለ ይታመናል። እንደ ታሪክ ነው የምላችሁ። እንደ ቅዱስ መጽሐፍ እንደ ክርስቲያኖች የእምነት መጽሐፍ ስቅላቱን ነገረን፣ እኛ እናምናለን። መጽሐፉም የእምነታችን መሰረት ስለሆነ ቅዱሱ የእግዚአብሔር ቃል ስለሆነ፣ ለማያምኑት ደግሞ በደንብ አስተውሉ፣
መጽሐፍ ቅዱስን የእግዚአብሔር ቃል ነው ብለው ለማያምኑት እንኳን እንደ ታሪክ መጽሐፍ ውሸታቸውን ያጋልጣል። ተውት፣ አይመኑ በመጽሐፍ ቅዱስ ቅዱስነቱን ማለት ነው፣ ወይም የእግዚአብሔር ቃልነቱን። የታሪክ መጽሐፍ ብለው ሊቀበሉት ግን ግድ ይላቸዋል ማለት ነው። ምክንያቱም በዛ ዘመን ክርስቶስ እንደተሰቀለ አይሁዶች እንደሰቀሉት ስለተዘገበ መጽሐፍ ቅዱስ። ስለዚህ አንድ ሙስሊም የግድ መጽሐፍ ቅዱስን ይሄ እግዚአብሔር ቃል ነው ብሎ ማመን አይጠበቅበትም። የኢየሱስ ክርስቶስን ስቅላት ለማመን ንጹህ አእምሮና አመዛዛኝ መሆን ብቻ ነው የሚጠበቅበት። ምክንያቱም ሲያመዛዝን ታሪክ እንዴት ይታያል የሚለው ማገናዘብ ስለሚችል ማለት ነው። ስለዚህ መጽሐፍ ቅዱስን እንደ ታሪክ መጽሐፍም ስናየው ምን እናገኛለን ማለት ነው? የክርስቶስን መሰቀል እናገኛለን ማለት ነው። ሲቀጥል አማኝ ያልሆኑ ኤቲስቶች ሳይቀር በዛ ዘመን ክርስቶስ እንደተሰቀለ ያምናሉ። ማን አልኳችሁ? ኤቲስቶች፣ የማያምኑ አይሁዶች፣ የአይሁድ ጸሐፊያን ሳይቀር እንግዲህ የክርስቶስ አምላክነትን የማይቀበሉ መሲሁ ነው ብለው የማይቀበሉ አይሁዶች እንኳን መሰቀሉን ያምናሉ። እስልምና ይሄን ሁሉ ኢግኖር አደረገና መጥቶ ከ700 ምናምን ዓመት በኋላ ኢሳን አልሰቀሉትም አለ። መልሳችን ምንድነው? የመጀመሪያ ያንተን ኢሳን የትናቅልሃለን ነው። ምክንያቱም የሱ ኢሳ የቁርአኑ ኢሳን ነው እያልኳችሁ ያለሁት የመጽሐፍ ቅዱሱ ኢየሱስ አይደለም። ስለዚህ ቁርአን ራሱ በምንአብ የፈጠረው ኢሳ የሚባል አካል አለ። የተወሰኑ ታሪኮችን ሸረፍ አድርጎ ወሰደ። ከዛን ግን የፈጠረው ምን አለ ማለት ነው? አንድ አካል አለ። እሱ አልተሰቀለም ማለት እንደ አሁን እኛ ደግሞ እንደምን እንወስደዋለን? ቁርአኑን እንደ አምላክ ቃል አንወስደውም፣ ይታወቃል። እንደ ታሪክ መጽሐፍ እንኳን እንወስደው፣ እንደ ታሪክ መጽሐፍ እንኳን እንወስደው። ታማኝ ነው ወይ? ታማኝ አይደለም፣ ታማኝ አይደለም። መጽሐፍ ቅዱስ እንደ ታሪክ መጽሐፍ ለወሰዱ ሰዎች፣ እንደ ታሪክ ብቻ ቅዱስነቱን ላልተቀበሉ ሰዎች ምንጭ ጥቀስ ቢባል ወይንም ደግሞ ሌላ ምንጭስ አለ ወይ በዘመኑ ይህን የሚያምን ቢባል አለ። ቁርአኑስ የለውም። አንደኛ ኢሳ ኢየሱስ መሆኑን የሚተርክ ከቁርአን በፊት ማስረጃ የለም። ወይንም ደግሞ በእስልምና እንደሚታመነው ያለ ታሪክ ያለው ኢሳ በመጽሐፍ ቅዱስ ላይ እንዳለ አልተተረከም። ስለዚህ ቁርአን ራሱ የፈጠረው ፈጠራ ሆኖ ይቀራል ማለት ነው። የምርም አልተሰቀለም ብለው ያሉትን አምነን ማለት ነው፣ ችግር የለውም። ቀጣዩ ክርክር አልተሰቀለም ይላል ወይ ቁርአኑ የሚለው እሱ እንዳለ ሆኖ አው አልተሰቀለም ይላል ብለን ብንቀበላቸው እንኳን ምንጩ ምንድነው? መሐመድ። ከዚህ በፊትም የሆነ ጊዜም ብየዋለሁ፣ የቁርአን ማስረጃ መሐመድ፣ የመሐመድ ማስረጃም ቁርአን ነው። ልክ የደምሳሽ ማስረጃ የፍቅር ሲዝም መጽሐፍ ማስረጃም ደምሳሽ እንደሆነ ሁሉ ማለት ነው። ምንም ልዩነት የለም። ደምሳሽ ተነሳ፣ ምላሴን ገረፈኝ፣ እንዲሆንኩኝ ምናምን አለ። ከዛስ እኔ የአፍሪካ የመጀመሪያው ነብይ ነኝ እና የመጨረሻውም ነብይ ነኝ ወዘተ ወዘተ አለ። ማስረጃ ምንድነው ሲባል ተገለጠልኝ ይላል። ልክ መሐመድ ማስረጃው ምንድነው? ተገለጠልኝ እንደሚለው ማለት ነው። ይሄኛውም ሰውዬ ተገለጠልኝ አለ። ደምሳሽን ማንቀበለው ለምንድን ነው? ምንም ምስክር የለውም። አንድ ሁለተኛ ነገር ደግሞ እሱ ሲነሳ ለራሱ የሚሆነውን ነገር ከወሰደ በኋላ ለራሱ ምን አዘጋጅቷል? መጽሐፍ። ልክ መሐመድ ተነሳ ለራሱ የሚጠቅመውን ታሪክ ከወሰደ በኋላ ምን አዘጋጀ? መጽሐፍ ስል ሐሳቦቹን ከዛም በኋላ እሱ ከሞተ በኋላ ምናምን መጽሐፉ እንዲጻፍ ተደረገ፣ ቁርአን የሚባለው ማለት ነው። ስለዚህ ምን እያልን ነው? የፍቅር ሲዝም እምነቱና የእስልምና እምነቱ መነሻው አንድ ነው። ስለዚህ ሁለቱም አንድ ምስክር በሌለበት ያው አካል ለራሱ ማረጋገጫ ሆኖ መጣ። በሎጂክም ስናየው ይሄ ውድቅ ነው ማለት ነው። ስለዚህ ኢየሱስ አልተሰቀለም የሚለው የቁርአን አስተምሮ እጅግ በጣም ውሸት መሆኑን መረዳት እንችላለን። እግዚአብሔር ይስጥልኝ። ኦኬ፣ እሺ ዮባ እናመሰግናለን። እግዚአብሔር ይስጥልን። ከአዲስ ያሬድ ነህ? ቃሎት ያሰማልን ዮባ። እሺ ያሬድ ዮባዬ ቃሎት ያሰማልን። ሜቢ አሁን ዮባ ከተናገረው ነገር አንጻር ያው
የጌታችን ሞትና ትንሳኤው ለክርስትናው መሰረቱ እንደሚታወቀውና እንደዚህ አይነት ደግሞ ምንፍቅናውን ሙስሊሞች የሚያነሱትን አይነት ሎጂክ አልተሰቀለም እንዲሆናል የሚለውን አይነት ሎጂክ እንደምታውቁት ሁላችሁም ዶሲቲስ የሚባሉት መናፍቃን ኦኬ ምንፍቅናው ሁሌ እንደምንናገረው እስልምና ውስጥም በሉት ክርስትና ውስጥም በሉት ምንፍቅና ባይዘው የራሱን ሪፕሊኬት እያደረገ ነው። እንደ አዲስ የሚመጣው አዲስ ምንፍቅና አይመጣም፣ ራሱን ሪፕሊኬት ያደርጋልና ዶሲቲስ የሚባሉት ኢየሱስ ክርስቶስ በስጋ አክቹዋል የሆነ ስጋ ትክክለኛ ስጋ ይዞ አልመጣም የሚሉት እንደዚህ አይነት ትምህርት ነው የሚያስተምሩት። ኦኬ አልተሰቀለም ነበር የምር አልተሰቀለም የሚል ትምህርት ነበረ እና እስልምናውም ላይ ደግሞ እንደዚህ አሁን እንግዲህ እስልምናው ላይ ዲቴል ጥናት ባላደረግም ኢየሱስ አልተሰቀለም አላህ ሰውሮት ነው ኦር ኢሳ አልተሰቀለም አላህ ሰውሮት ነው የሚሉት ነገር ከዶሲቲስ የመጣ ትምህርት ነው። ኦኬ ትምህርቱ ራሱ ከዶሲቲስ የመጣ ዶሲቲስ መናፍቃን የሚባሉት አንደኛ ሁለተኛ ክፍለ ዘመን ላይ የነበሩ ናቸውና ከነርሱ የመጣ ነው። ኦኬ ከዛ ባለፈ ታሪክ ለምሳሌ ከታሪክ ጸሐፊ አንፃር ብንመለከት ጆሲፈስ የሚባል ታሪክ ጸሐፊ አለ። ኦኬ ጆሲፈስ አንቲኪቲስ ኦፍ ዘ ጂውስ የሚል ጽሑፍ አለው። አንቲኪቲስ ኦፍ ዘ ጂውስ የሚል ጽሑፍ አለውና በጣም ታማኝ ነው። ጆሲፈስ የመጀመሪያው ክፍለ ዘመን ላይ የነበረ የአይሁድ ታሪክ ጸሐፊ ነው። ከዛ ባለፈ ጆሲፈስ የሚባለውን የታሪክ ጸሐፊ ደግሞ ከዛ አልፎ አውሳቢው ዘቂሳሪያ እንደምታውቁት ዩሴቢየስ ኦፍ ሲዛሪያ የምንለው ቸርች ሂስትሪ ላይ አለ የሚባል ታዋቂ ታሪክ ጸሐፊ ጆሲፈስን ይጠቅስና የጆሲፈስ ጽሑፎች ተአማኒነት ያላቸው። ጆሲፈስ እንግዲህ ኢማጂን እንዳልኳችሁ ክርስቲያን ሆኖ አይደለም የአይሁድ ጸሐፊ ነው። ኦኬ ጂዊሽ ሂስቶሪያን ነው ወይ ፍላቪየስ ጆሲፈስ ተብሎ ይጠራልና እዛ ምን ብሎ ይናገራል? የኢየሱስ ክርስቶስ መሰቀል የመጀመሪያ ክፍለ ዘመን ላይ የነበረ ነው እንዳልኳችሁ ከ37 እስከ 100 ዓመተ ምህረት አካባቢ የነበረ የታሪክ ጸሐፊ ነው። የኢየሱስ ክርስቶስ መሰቀል እርግጥ እንደሆነ ይናገራል። ኦኬ የአይሁድ የታሪክ ጸሐፊ ነው። አስተውሉ። አሁን ኢዮባ ቀደም ካለው ነገር አንፃር የአይሁድ የታሪክ ጸሐፊ ነው። ነገር ግን ጽሁፎቹ ይሄ ባያዝድ ሳይሆን የሚጽፍ ነውና ጆሲፈስን ቼክ ማድረግ ትችላላችሁ። የአውሳቢው ዘቂሳሪያ መጽሐፍ ላይም ቻፕተር አይ ቲንክ ቡክ 4 ላይ መሰለኝ ቻፕተር 9 ላይ ጆሲፈስ ኤንድ ዘ ወርክስ ዊች ሂ ሃዝ ሌፍት ብሎ ያስቀምጠዋል። ጆሲፈስ የማታቲያስ ልጅ እና ጆሲፈስ ምን ያህል ታማኝ እንደሆነ ልነግራችሁ ነውና የካህን ልጅ ነበሩ። ኦኬ አባቱ የኢየሩሳሌም ካህን ነበርና ሪላያብል የሆነ ሶርስ ነው። እሱም ማንሳት እንችላለን። ከዛ ባለፈ ታሲተስ የሚባል ደግሞ የሮማ የታሪክ ጸሐፊ አለ። አሁን እንግዲህ ከክርስትና ውጭ የሆኑ ሰዎች ነው የምናነሳውና አናልስ የሚል ጽሑፍ አለው። እሱም ደግሞ እዛ ጽሑፉ ላይ የኢየሱስ ክርስቶስን መሰቀል ኦኬ የጂሰስ ክሩሲፊክሽን ስቅለቱ እውነተኛ እንደሆነ መስክሯል። ይሄም እንዳልኳችሁ ኦልሞስት የመጀመሪያው ክፍለ ዘመን ከሃፍ ፈርስት ሴንቸሪ ያለ አይደል ከ50 ምናምን ዓመተ ምህረት ጀምሮ የነበረ ታሪክ ጸሐፊ ነው። እነዚህን ሁለቱን አሁን እንዳጋጣሚ ስለሆነ ያሬዶ ይሄንን ማሳብ ያነሳው ሌሎችን ባይዘወይ ብዙ ነገሮችን ማንሳት ይቻላል ከታሪክ አንፃር ከተመለከትን ነው ከክርስትናው ውጡ ከተባለ። ነገር ግን አሁን ኢየሱስ ክርስቶስ ተሰቅሏል፣ ኢየሱስ ክርስቶስ ሞትን ኦኬ ተሰቅሏል፣ ከዛ ባለፈ ደግሞ ሞትን ድል አድርጎ ተነስቷል የሚለው ነገር የታመነ ትምህርት ነው። ይሄን ቅድም ኢዮባ እንዳለው መጽሐፍ ቅዱስ አንደኛ ይሄን ይመሰክርልናል። ለምን? የአይን ምስክሮች ስለነበሩ። እነዛ የአይን ምስክሮች ማናቸው? የአይን ምስክሮች ሐዋርያት ናቸው። ሐዋርያት የአይን ምስክሮች ናቸው። እኛ እንደ ክርስቲያን መጽሐፍ ቅዱሳችን እንዳልኳችሁ የመጀመሪያዎቹ ክርስቲያኖችም እምነት ስለሆነ ለምሳሌ ይሄ እምነት ኦኬ ቅዱስ አግናጢዮስን ታውቁታላችሁ። ሴንት ኢግናሺየስ ኦፍ አንቶች ወይም ደግሞ ቅዱስ አግናጢዮስ ኢፒስትሉ ላይ ሄደን ስንመለከት የተለያዩ መልእክታት አሉት እንደምታውቁት። ኦኬ የተለያዩ መልእክታት አሉት። በተለይ ኤፒስትል ቱ ሲሚርኒያንስ ላይ ለሰምርኒስ ክርስቲያኖች በጻፈው ኤፒስትሉ ላይ ቻፕተር 1 እና ለትራሊያንስ ክርስቲያን በጻፈው ቻፕተር 9 ላይ በግልጽ ያስቀምጣል። ባይዘው ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ኢንዲኬት ያደርጋል። ኦኬ ክሩሲፋይ እንዳረገ ሜቢ እንደውም አሁን አንዴ ቆይስ ጎን ለጎን እያወራው ወይ ደግሞ ሌሎች ወንድሞች እናቶች ሲያወሩ መሀል ላይ ገብቼ ማስረጃውን አቀርባለሁና ሴንት ኢግናሺየስ ለሲሚርኒያንስ በጻፈው ኢፒስትሉ ላይ ቻፕተር 1 ላይ ለትራሊያንስ በጻፈው ኢፒስትሉ ላይ ቻፕተር 9 ላይ ሄዳችሁ ብትመለከቱ he was crucified he died and rose from the dead ይላል። ኦኬ መሰቀሉ የታመነ ነገር ነው። ሴንት ኢግናሺየስ ማን ነው እንዳልኳችሁ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር። ኦኬ ከሐዋርያት እግር ስር ሐዋርያት የአንጾኪያ ቤተክርስቲያን ፓትሪያርክ አድርጎ የሾሙት ሰው ነው። የሐዋርያት እግር ስር ቁጭ ብሎ የተማረ ማለት ነውና ሐዋርያት የጌታን መሰቀል የአይን ምስክሮች ናቸው። ሐዋርያት ብቻ ሳይሆኑ ሌሎችም ምስክሮች አሉ እንዳልኳችሁ፣ ግን ሐዋርያት ደግሞ ዋና ምስክሮች ናቸው።
ሐዋርያት ደግሞ ያዩትን እውነት ለማን አስተላልፈዋል? ለደቀ መዛሙርቶቻቸው። ኦኬ ሐዋርያት በነበሩበት ዘመን የነበረ ሰው ነው። ስለዚህ ቅዱስ አግናጢዮስ ኢየሱስ ክርስቶስ ተሰቅሏል፣ ኦኬ ሞቷል፣ ተሰቅሏል፣ ሞትን ደግሞ ድል አድርጎ ተነስቷል ብሎ እነዚህ መልእክታቱ ላይ ይናገራል በግልጽ። ኦኬ እነዚህ መልእክታቱ ላይ ይናገራል። ለምሳሌ ከዛ ባለፈ ደግሞ ፖሊካርፕንም ታውቁታላችሁ። ሴንት ፖሊካርፕ ቅዱስ ፖሊካርፕም ደግሞ እንዲሁ ቅዱስ ፖሊካርፕ ላይ ኢፒስትል ቱ ዘ ፊሊፒያንስ አለው እንደምታውቁት ለፊሊፒያንስ ክርስቲያን የላከው መልእክት አለና እዛ ላይ ቻፕተር 7 እና 8 ላይ ሄዳችሁ ብትመለከቱ ኢየሱስ ክርስቶስ መሰቀሉን ወይም ደግሞ የመስቀሉን ስራ የማያውቅ ኦር በስጋ እንደመጣ የማያምን አንደኛ ዮሐንስ መልእክትን ያነሳና አንቲክራይስት ነው ይላል። ኦኬ ጸረ ክርስቶስ ነው። ኦኬ ጸረ ክርስቶስ ነው እያለ ይናገራል። አሁን እነዚህ ከክርስትና አንጻር ያው ባይዘዌ አንደኛም ሁለተኛም ሶስትም አራትም አምስትም ስድስትም እንዳልኳችሁ ነው። ዶሲቲስ የሚባሉ መናፍቃን ናቸው ይሄንን ትምህርት ያመጡት። አንደኛ ክፍለ ዘመን ላይ ሐዋርያት በነበሩበት ዘመን ላይ ሐዋርያትን በአካል የሚያውቋቸው ክርስቲያኖችን ስንመለከት እምነታቸው ይሄ ነው። ኢየሱስ ክርስቶስ ሞቷል፣ በመስቀል ተሰቅሏል፣ ሞትን ድል አድርጎ ተነስቷል። ይሄ ነው እምነታቸው የነበረው። ለዚህም ማስረጃ አቀረብን። ኦኬ ከታሪክ አንጻርም ደግሞ እነ ጆሲፈስን አቀረብን ታሪክ። ኦኬ የአይሁድ የታሪክ ጸሐፊ የሆኑ ጆሲፈስን እንደ ማስረጃ ማቅረብ ይችላል እና ሌሎችንም ማስረጃዎች ማቅረብ ይቻላል። ግን ምንድነው ኦቨርኦል ማሰብ ያለብን እንዳልኳችሁ ነው። ይሄ ምንፍቅና የዶሲቲስ ምንፍቅና ነው። አዲስ ምንፍቅና አይደለም። ሙስሊሞች የሚያነሱት ነገር አዲስ ምንፍቅና አይደለም። አልተሰቀለም እንዲያላለም የሚሉት ዶሲቲሶች ያው በስጋ አልተገለጠም ጀስት ፋንተም ነው የሚል አይነት ትምህርት ስለነበራቸው ኦኬ ፋንተም ማለት አለ አይደል እንደ ስሪዲ ነገር የሆነ የጨረር ነገር ትክክለኛ ስጋ አልለበሰም የሚል አይነት ትምህርት ስለነበራቸው ከዛ አንፃር ነው አልተሰቀለም የሚል ትምህርት የነበራቸው። ሙስሊሞች ደግሞ ያው ኢሳ የሚባለው አካል እንግዲህ ሌላ ካራክተር ነው። እኛ እንደተረዳነው ሌላ ካራክተር ነው። ኢሳ የእግዚአብሔር ልጅ አይደለም። እኔ እስከማውቀው ድረስ ኢየሱስ ክርስቶስ የእግዚአብሔር ልጅ ነውና መጽሐፍ ቅዱስ በሙሉ የጌታ የአይን ምስክሮች የሆኑት በሙሉ አንድ ላይ በኩል ድምጽ የሚመሰክሩት ጌታችን ኢየሱስ ክርስቶስ እንደተሰቀለ ከተሰቀለም በኋላ ሞትን ድል አድርጎ እንደተነሳ ነው። ኦኬ ሞትን ድል አድርጎ መጽሐፍ ቅዱስም ይመሰክርልናል፣ የመጀመሪያዎቹ ክርስቲያኖችም ይመሰክሩልናል፣ የአይሁድ የታሪክ ጸሐፊዎችም ይመሰክሩልናል። ስለዚህ ጌታችን ኢየሱስ ክርስቶስ መሰቀሉ የሚያከራክር የሚያሻማም ነገር አይደለም። ከ600 ከ700 ዓመት በኋላ የሆኑ አካላት ያንን ሐሳብ እንደ ሐሳብ ቢያነሱትም ከዛ በፊትም ግን እንደ ምንፍቅናው ነበረና አዲስ ነገር አይደለም ለማለት ያክል ነው። ሜቢ ቀደም ያልናቸውን ሪፈረንሶች የነ ቅዱስ አግናጢዮስን ማሳየት ካለብን ቪዲዮ ከፍተን ማሳየት እንችላለን። ወንድሞች እድል ልስጣቸውና እኔ አንድ አፍታ ቪዲዮ ማሳየት እችላለሁ። እግዚአብሔር ያክብርልኝ። እሺ ጋዲሳይ እናመሰግናለን። ኦኬ ሙስሊሞች በዚህ ጉዳይ ትክክል አላቸው። ቃሎት ያሰማልን እና ከራሳቸው ኡስታዝ የሚሉትን ላሰማችሁ። የራሳቸው አስተማሪ የሆኑ አባ ሼህ እንግዲህ ምን ይላሉ በዚህ ጉዳይ ላይ የሚለውን ላሳያችሁ። Don't come with this nonsense, because it is not only pathetic nonsense, it is absolutely sinful to say that Allah, wa na'udhu billah min hadha, Allah calls someone else to take the appearance of Nabi Isa alayhi salam, and that innocent man, innocent because he never claimed to be the Messiah, he was crucified. ኦኬ ይቀጥላሉ። ባይዘወይ ምንድነው እያሉ ያሉት እኚህ ሼህ ታውቁት ከሆነ እንግዲህ በእስልምናው ትምህርት ይሄ ሰው ጥሩ ነገር ያቀርባል። ባይዘወይ ይሄ ሰው ነው እንግዲህ ይሄን ቪዲዮ ያሳየው እና ምንድነው እያሉ ያሉት በቁርአኑ ላይ ታቃሉታ አይታችሁ ከሆነ ቁርአኑ ላይ ኢሳን አልሰቀሉትም አልገደሉትም፣ ግን ሌላ ሰው ተመስሎባቸው ያን ሰው እንደገደሉ ነው የሚናገረው። እኚህ ሰውዬ ምንድነው ያሉት? እኚህ ሼሁ ስሟቸው nonsense, because it is not only pathetic nonsense, it is absolutely sinful. እሺ ፓታቲክ ደስ ይሉኛል የእንትኖች አክሰንት። ኤኒዌይስ ምንድነው ያሉት? ይሄ እንደዚህ አይነት ነንሰንስ ትርጉም የማይሰጥ ነገር አቆሙ። የሙስሊም ኡላማዎች ያሉን አቆሙ። ነንሰንስ ብቻ አይደለም ኃጢአትም ነው አሉ። ጭራሽ እንደሄም ብሎ መናገር ኃጢአትን ነው። ምን ብሎ መናገር አሉ? ስሙ To say that Allah, wa na'udhu billah min hadha, Allah calls someone else to take the appearance of Nabi Isa alayhi salam, and that አላህ የኢሳ መልክ በሌላ ሰው ላይ ያስቀመጠው ኢሳ እንዳይወሰድ እንዳይገደል
አላህ የኢሳ መልክ በሌላ ሰው ላይ አርጎ አስመስሎ ያን ሰው አስገደለው የሚለውን ይሄን ውሸታችሁንና የኃጢአት ትምህርታችሁን አቁሙ ይላሉ። ማ እኚህ ስሟቸው Innocent man, innocent because he never claimed to be the Messiah. He was crucified. ይሄ ጨዋ ይቅርታ ምንድን ነው? ኢኖሰንት የሆነ ምንም ጥፋት የሌለበትን ሰው በኢሳ ፋንታ አላህ የዛን የኢሳ መልክ ሰጥቶት ያ ጥፋት የሌለበት ሰው እንዲገደል፣ እንዲሰቀል፣ እንዲሞት አረገው የሚለውን ውሸታችሁን አቁሙ፣ እንደዚህ አይልም ቁርአኑ ይሉና ስሟቸው። So the standard Islamic narrative. Wait for judgment day with that nonsense. Pathetic nonsense. It's not there in the Quran. It's in your imagination. That's why it is. And yet it took the world of Islam by storm. What a brainwash ummah we are today. ምን አይነት ውሸታም ኡማዎችን ያሉን በአለም ላይ የሙስሊም ኡማዎች እንደዚህ ብለው የሚዋሹ የሚያስተምሩ አልሞተም አልተሰቀለም ይልቁንም ሌላ ሰው አስመስሎባቸው ያ ሰው እንዲገደል አረጋ አላህ እንዲሰቃይ ጨዋው ሰው ምንም ያላጠፋው እንዲሰቃይ አረጉ እያሉ እስካሁን ጭንቅላታችንን ለውጣውታል። በዚህ የውሸት ትምህርት ነንሰንስ ነው፣ ፓቴቲክ ነው ያለ ይናገራሉ። ኦኬ He ain't lying. Well then what happened? Well then why ስለዚህ ምን ሆነ እያሉ ነው እንግዲህ። አሁን እስቲ ስለዚህ እውነቱ ምንድነው አሉ ስሟቸው። don't you go to the Quran? Let the Quran explain rather than go on fancy flights of imagination. ወደ ቁርአኑ እንሄዱነቱ መልስ ለማግኘት ትክክለኛ መልስ ለማግኘት እስካሁን የተነገረን ሳይሆን ትክክለኛ መልስ ቁርአኑ ላይ ያለው አሉ ስሟቸው። You're going to tell Allah on Judgment Day you caused that man to assume the appearance of someone, and he who never claimed to be the Messiah, he was crucified. That is an act of injustice. You attributing injustice to Allah. What foolishness. እሺ አላህ በጣም ፍትሃዊ ነው ይባላል በቁርአኑ። ግን አሁን ግን ሌላ ሰው አስገደለ አሰቀለ በምትሉት ፍትሃዊ እንዳለ አልሆነ አይደለም እያላችሁት ነው። ባላጠፋው አንድ ጨዋ ሰው አስገደለ አልተደበደበ አሰቀለ እያላችሁት ነው። ቁርአኑ እንደዛ አላላችሁም። ከየት አመጣችሁት? ሌላ ሰው ተሰቀለ ኢሳ አልተሰቀለም የሚለውን ከየት አመጣችሁት አሉ። ኦኬ He's right. Absolute foolishness. But it's what Muslims tell me every single day. Allah took his soul. They thought he was dead. They took down the body. They put the body in the cave. ሰማች ኢሳን ሰቅለውት ነበር። ስለዚህ ኢሳን ገለውት ነበር። ስለዚህ ኢሳ ከተቀበረበት ሞቷል ብለው ቀብረውት ነበረ። ከዛ በኋላ አላህ ግን አስነሳው ከሞት ይላሉ እኚህ ሰው። They sealed the cave. ይሄው መቃብሩን በድንጋይ አሸጉት፣ ዘጉት። የሞተ መስሏቸው አላህ ግን አስነሳው ይላሉ። ይሄው Allah returned the soul. አላህ ነፍሱን መለሰለት፣ አስነሳው። As simple as that. Nobody knew that the soul was returned. And Allah raised him. So, while Jesus was on the cross, Allah took his soul, meaning that If you stick with this theory of on you one more substitution, how about another warning, Sheikh? But let me warn you one more time. አንድ ነገር ላስጠንቃችሁ እያሉ ነው እንግዲህ ሼክ ሲያጠቃልሉ ለሁሉ ሙስሊሞችና ኡላማዎች አንድ ነገር ላስጠንቃችሁ አሉ። If you stick with this theory of substitution, you are going to be in a pathetic state on Judgment Day. በዚህ ውሸት ትምህርት አምናችሁ ከተቀበላችሁ በመጨረሻው ቀን በጣም ትቀጣላችሁ። በዚህ ክደት ውስጥ ካላችሁ ኢሳ አልሞተም አልተሰቀለም የምትሉ ካላችሁ ሌላ ሰው የተሰቀለው የምትሉ ካላችሁ Let me warn you one more time. This is a simple explanation from the Quran. And so, he did not die. Jesus didn't die in the sense that... እሺ እና እርስ በርሳቸውን በዚህ ጉዳይ ያው ይወቃቀሳሉ። እኛ አንድነን ምናምን የሚለው ነገር ያው እንደምታዩት ነው። ገና ብዙ ቪዲዮዎች አሉ ባይዘወይ በዚህ ጉዳይ ላይ እና ሐሳብ ስጡ። ታላቁ ጅብሪል መጥቷል። ቢኒም ሐሳብ ስጡ። እግዚአብሔር ይስጥልኝ። እሺ እንዴት ናችሁ? እኔ ጥያቄ ነው የምጠይቀው። ማለት
ለምንድን ነው ቶፒኩን ለምን እንደተነሳ ግራ ስለገባኝ ነው። ቶፒኩ ለምንድን ነው የተነሳው እና ምንድን ነው የተነሳው ቶፒክ ምንድን ነው? መልስ ለመስጠት ሀሳቡ ከምን አንጻር እንደተነሳ ብናቅ ጥሩ ነበር። ቅድም ስናገር አልነበርክም እንደ ቢኒ? አመን እኔ ከመግባቴ በፊት ነው ነበርክ እንጂ። ኦኬ ኤኒዌይስ ሀሳብ ስጡና እዚህ ላይ ምንም ጥያቄ ተነስቶ አይደለም ቢኒ ከተሰባሰበ አይቀር እነ ጋዲሳም እነ ዮባም ከመጡ አይቀር በተለይ ኢየሱስ ክርስቶስ ያው ኢሳ ኢየሱስ ክርስቶስ ነው ብለው ስለሚያስተምሩ ሙስሊም ወገኖቻችን አልተሰቀለም፣ አልሞተም፣ አልተሰቀለም ይላሉ። የኛ ደግሞ የመጽሐፍ ቅዱሱ ማዕከል የአምላካችን የኢየሱስ ክርስቶስ መሞቱ መነሳቱ ነው ብለን እናምናለን እና ከታሪክም አንጻር እውነት ይሄን ነገር ይደግፈዋል ቁርአኑን ወይስ ውሸት እየተዋሸ ነው በቁርአኑ ላይ የሚለውን እኛ ራሳችን ዲስከስ እያደረግን ነው እና ከታሪክም አንጻር ከራሳቸው መጽሐፍ አንጻር ከራሳቸው ስክሮሎች አንጻር አልሰቀሉትም አልገደሉትም፣ ይልቅ ሌላ ሰው አላህ የኢሳን መልክ ስሎበት አስገደለው የሚለውን ይህን የራሳቸው ሼህ ሲቃወሙ እያሳየን ነው። ከታሪክ አንጻርም ደግሞ የክርስቶስን መነሳት ያለውን ነገር ጋዲሳም ኢዮባም እየነገሩን ነበረ። ስለዚህ አንተም ሀሳብ ስጥ እዚህ ላይ። ኦኬ እሺ፣ እኔ የተነሳ ነገር ካለ ታሪክን ተጠቅሶ ምናምን እሱን እንትን ለማለት ነው። እኔ ይሄ ሁል ጊዜ የእስልምና መሰረት የሆነ ትምህርት ነው። የክርስቶስ አለመሞት ላይ የተመሰረተ ነው። እነሱ የክርስቶስን አምላክነትና የክርስቶስን ስቅለት በመካር ላይ የተመሰረተ ሃይማኖት ነውና አዲስ ነገር አይደለም ብዬ ነው። ምናልባት አዲስ ነገር ካለ ብዬ ነው። ኤኒሃው መጽሐፍ ቅዱሳችን በመጀመሪያ እኛ መጽሐፍ ቅዱሳችን ዋነኛ ሶርሳችን ነው እና መጽሐፍ ቅዱሳችን ኢየሱስ ክርስቶስ እንደሞተ እንደተሰቀለ በጣም ብዙ ምስክር አለ። በጣም በብዙ ምስክር እየተረጋገጠ ነው። እነዚህ ምስክሮች ደግሞ በአይን ያዩ በቦታው የነበሩ የክርስቶስ ሐዋርያት የነበሩ እናቱም ቅድስት ድንግል ማርያምም ጭምር በቦታው ተገኝታ የመሰከረ የመጀመሪያው ምስክር መጽሐፍ ቅዱሳችን ነው። ይሄ ማንም ሊያስተባብለው በማይችል መልኩ ቁጭ ብሎ ተቀምጧል። የክርስቶስ ስቅለት በማያጠራጥር መልኩ ፊት ለፊት ተቀምጧል። ከታሪክ አንጻርም ቅድም ጋዲም ሲናገረው ነበረ። እነ ጆሲፈስ እነ ታሲተስ የሮማዊ ሂስቶሪያን እነሱ ሁሉ ጽፈውታል። እንግዲህ እነዚህ ኢንዲፔንደንት የሆኑ ሶርሶች ናቸው። ከክርስትና ውጭ ያሉ ማለት ነው። ክርስቲያኖች አይደሉም። ከክርስትና ውጭ ያሉ የታሪክ ጸሐፊያን ኢየሱስ ክርስቶስ የሚባል በጴንጤና የጲላጦስ ዘመን እንደተሰቀለ ተናግረው የጻፉ አሉ። አይ ቲንክ ታልሙድ ላይ አልተዘጋጀንም እንጂ የባቢሎኒያን ታልሙድ የሚባል ላይም እዛ ላይም ተጽፏል እንደተጻፈ አውቃለሁ። ይሄ ነገር ማለት ነው እና ጆሲፈስ ምስክር ነው። የአይን ምስክር እንኳን ባይሆን አይሁዳዊ ጸሐፊ ነው። አባቶቹ ካህናት ናቸው። ከአይሁድ ያገኘውን ኢንፎርሜሽን ወይም ከታልሙድ ላይ ያገኘውን ኢንፎርሜሽን ታሪክ ጽፎ አስቀምጧል። ኢየሱስ ክርስቶስ የሚባል ቢያንስ እነሱ ጆሹዋ ነው የሚሉት። ጆሹዋ የሚባል ራሱን ክሌም የሚያደርግ አንድ አምላክ ነኝ ብሎ ክሌም የሚያደርግ የነበረ በሌላ ነገር የሚጨምሩበታል። እነሱ በማጂክ ነበር ያን ሁሉ ነገር የሚያደርገው። ወደ ግብጽ በወረደበት ጊዜ እንደዚህ ተምሮ መጥቷል ብለው እንደዛ ጽፈዋል እና በዛ የተነሳ በጴንጤና ጲላጦስ ዘመን እንደተሰቀለ እነዚህ ታንጀብል የሆኑ የታሪክ ማስረጃ ናቸው። ከክርስትና ውጭ ያሉ ማለት ነው። እነዚህ ማቅረብ ይቻላል። እስልምና ግን ከዚህ ሁሉ ታሪክ ከመጽሐፍ ቅዱስ ከአይሁድም ከሮምም ታሪክ ውጭ ወጥቶ በራሱ ብቻ የቆመ ኢየሱስ ክርስቶስ አልተሰቀለም ሲል አንድም ማስረጃ የለው። ምናልባት ቅድም ጋዲም ሲናገር ዶሲቲዝ የሚባሉ በመጀመሪያው ክፍለ ዘመን ነበሩ። የክርስቶስ አልተሰቀለም ብለው የሚያስቡ አልተሰቀለም ሲሉ ግን አሁን እስልምና እንደሚያስበው አይደለም የነሱ ሐሳብ። እነሱ የክርስቶስን አምላክነት ክደው ሳይሆን እሱ ለስጋ ካላቸው ወይም ስለ ስጋ ካላቸው ሐሳብ የተነሳ ሰው ሊሆን አይችልም። የተገለጠበት ስጋ ፋንታሲ ነው። ስለዚህ እሱ መንፈስ ነው ሊሰቀል አይችልም ወደሚል ሐሳብ ነው እንጂ ቀጥታ እስልምና ላይ እንደመጣው በመቃወም ደረጃ ኢየሱስ የሚባል ሰው ነበረ ሰው የሆነ እሱ አልተሰቀለም የሚል ሳይሆን ሐሳባቸው ሌላ ነው። እስልምና ግን
በራሱ መሰረትነት ላይ ቆሞ ሲናገር ኢየሱስ ክርስቶስ መሲህ እንደሆነ ያምናል፣ ይቀበላል። ኢሳ ብሎ አስቀምጦታል። ግን እሱ አልተሰቀለም። የተሰቀለ ሰው በእሱ ተመሰለባቸው ብሎ ሌላ ታሪክ ነው ይዞ የመጣው ማለት ነውና ያ ታሪክ ደግሞ ትክክል አይደለም። ኢየሱስ ክርስቶስ መሰቀሉን በመጀመሪያ ደረጃ እስልምና ምስክር ሊሆን አይችልም። አንደኛ በቦታውም አልነበረም፣ በጊዜውም አልነበረም። መሐመድ ነው ተነስቶ የተናገረው አምላክ ተገለጠልኝ ብሎ ልክ ነብይ ደምሳሽ እንደሚናገረው የራሱን ሐሳብ ይዞ መጣ። አንድም ኤቪደንስ የለውም። ማስረጃው ምንድነው? አምላክ ነገረኝ ነው። በቦታውም በጊዜውም አልነበረም፣ ታሪኩንም አያውቀውም። አልተሰቀለም ብሎ ለመምጣት ሞክሯል። ግን አሁን አንተ እንዳሳየው ተሰቅሏል የሚሉ በእስልምና ውስጥ በጽሁፍ ራሱ በማስረጃ ማቅረብ ይቻላል። ጠንካራ ሐሳብ ያላቸው ሞቷል፣ እዛ ቦታ ላይ ሞቷል። ግን እርግጠኛ መሞቱን ሰቅሎታል ኢየሱስ የሚባለውን እንደ ቁርአኑ አስመሰለባቸው የሚል ነገር የለም። እርግጠኛ ተሰቅሏል፣ ግን እርግጠኛ መሞቱን እርግጠኛ አይደለንም ብለው የሚያምኑ የሙስሊም ሴክቶች አሉ ማለት ነው እነሱ። እና አሁን ካቀረብከው ሰውዬ አንዱ ነው የሞተ መሰላቸው። መስቀሉ እንትን ውስጥ አስገቡት የገደሉ መስሏቸው መቃብር ውስጥ፣ ግን ከዛ አላህ አስነሳው ይላሉ። አንዳንዶቹ 3 ቀን ነው ይላሉ። 3 ቀን ብለው የሚጻፉ አሉ። ይሄ ሁሉ እስላማዊ ምንጭ ላይ አለ። ያው ስላልተዘጋጀንበት አሁን እዚህ ጋር ማቅረብ ስለማንችል ነው እንጂ እነዚህ ሁሉ ማስረጃዎች አሉ። ግን ላጠቃለውና ዶሲቲዝም የሚናገሩት ምንፍቅና ለመሐመድ ሪሶርስ እንደሆነው ይገባኛል። መሐመድ ይሄን ሐሳብ ከዛ አዳፕት እንዳደረገውና ሙስሊሞች ስለ ዶሲቲዝም እና ኢቦናይት ይላሉ። በእርግጥ ኢቦናይቶች እንደዚህ አይነት ሐሳብ እንዳላቸው እኔ ሳነብ እስካሁን አላገኘው። አልተሰቀለም የሚል ሐሳብ የላቸውም። እና የዶሲቲዝምን ሐሳብ ምንድነው መሐመድ ወስዶ ነው ቁርአን ላይ ከቶ አልተሰቀለም የሚል ሐሳብ ያመጣው እንጂ መለኮታዊ መገለጥ ነው ብለን አናስብም። እና ሙስሊሞች ይሄን ነገር ሲናገሩ የመሐመድን የኩረጃ ሶርስ ነው የሚያጋልጡት እንጂ አዲስ ነገር አያመጡም። ይሄ ምንፍቅና አስቀድሞም የነበረ ነው በጥንታውያን አንዳንድ መናፍቃን ዘንድ። ያን ሐሳብ አዳፕት አድርጎ ወስዶ ልክ እንደ መለኮታዊ መገለጥ አድርጎ ከማምጣት የዘለለ መሐመድ አዲስ ነገር አላመጣምና እኔ የምለው ባያነሱት ሙስሊሞች ይሄን ነገር ካነሱት ምንጩን ነው የሚነግሩት። መሐመድ ከየት ነው የኮረጀው ይሄን ሐሳብ ከየት ነው ጋዘር ያደረገው የሚለውን ከመናገር የዘለለ አዲስ ነገር ያመጣሉ ብዬ አላስብም። ስለዚህ ከዛ አንፃር ነው ማየውና ከታሪክ አንፃር ብዙ የታሪክ ማስረጃዎች ማቅረብ ይቻላል። እርሊ ቸርች ፋዘሮችም ስለ ኢየሱስ ክርስቶስ ከመጽሐፍ ቅዱስ ባለፈ ደግሞ ታሪክም ያዘው ስለ ክርስቶስ ብለው ብዙ መከራ የተቀበሉ እነሱ ጽፈው ያለፉትም ጽሁፍ አለ። ኢየሱስ ክርስቶስ መሰቀሉን የእግዚአብሔር ልጅ መባሉን የሚያሳዩ ጋዲ ስላለ እሱ በደንብ አድርጎ እሱን ላይ ስለሰራ ሊያቀርብልን ይችላል ብዬ አስባለሁና ከዛ አንፃር ነው። አመሰግናለሁ። እሺ እናመሰግናለን ቢኒዬ። ለምንድነው ይሄን ያነሳ ነው? አንደኛ ኩረጃው ላይ ስህተት እንደመጣ እናያለን። ታሪክ ራሱ ይሄን ነገር አይደግፋቸውም። ቁርአኑንም አይደግፈውም፣ የእስልምናውንም አይደግፈውም። ነው አላህ ከታምቶቴን እንደተናገረ እውነቱን ለመናገር ምክንያቱም በዛን ጊዜ የተደረገው ነገር ተፍሲራቶቹን ስታቸው ምንም ሳይንስ የማይሰጡ ትርጉም የማይሰጡ ነገሮች ተደርገዋል ይላል። ማለት ስታነቧቸው ተረት ተረት የሚመስሉ ድራማ የሚመስሉ ነገሮች አሉ። ማማ ወጣች እንዴ ለእኛ ብቻ ነው የሚሰማው እንደዚህ ከሆነ እኮ ኦኬ። ታላቁ ይመለሱ። ታላቁ እስኪመለሱ ድረስ አንድ ነገር ላስነብባችሁ። እንግዲህ ከዛ በኋላ ሀሳብ ተጣላችሁ በኩላችሁ ላይ ማለት ነው። የዛ ምሽት የሆነው ነገር በጣም የሚገርም ነው። ቢኒ እንኳን ያውቀዋል። አለው ወይስ የለሁም? አለ ተሰማለ። እሺ ታላቁ ጅብሪል ይመለሱ። ለእሳቸው ነው ቀጥሎ የምሰጠው። ይሄ እንግዲህ ሱራ 4:157 ላይ ነው ማነባው ያለሁት። መጀመሪያ ቁርአኑን ላሳያችሁ። ሱራ 4 ማለት ይኸው ሱረቱ አልኒሳ ነው። ከዛ 157 ላይ እንዲህ ይላል እና ተፍሲራቶቹ የሙስሊም ተፍሲራቶች በጣም የተለያየ ነገር ነው በዚህ ነገር የሚያወሩት እና እንዲህ ይላል። እኛ የአላህ መልእክተኛ የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው ይላል። አልገደሉትም፣ አልሰቀሉትም። ግን ለነሱ የተገደለው ሰው በኢሳ ተመሰለ። እነዚያም በእነርሱ ነገር የተለያዩት ይሁት ራሱ ቁርአኑ። እነዚያም ዲያቆን ዳዊትን አስገቧቸው። እነዚያም በእነርሱ ነገር የተለያዩት ይላል። በየትኛው ነገር ሞቷል አልሞተም፣ ገደል ነው አልገደለውም ብሎ ይለያያሉ ይላል። አይገርማችሁ? ራሱ እዚህ ሲጋጩት እዚህ ጋር ረገምናቸው ይላል። እንዴ ከመሬት ተነስቶ እንደ እነሱ ገደልን የሚሉት
ከመሬት ተነስቶ ነው ገደለን የሚሉት? ምን ይዘው ነው ገደለን የሚሉት? ከዛ መልሶ ግን እነሱ እንዲህ ይላሉ አለ ሰዎቹ አልገደሉትም አልሰቀሉትም ይላል። ደግሞ መልሶ እዛው ቁርአኑ ግን ለእነሱ የተገደለው ሰው በኢሳ ተመሰለ ይላል። እንግዲህ የሸወዳችሁ አታላችሁ ማን እንደሆነ በኋላ ታዩታላችሁ። ሰዎቹ ራሱ ኮንፊውዝ እንደሆነ ያደረገው አላህ ነው በዚህ ምክንያቱም የሆነ የተደረገ ትሪክ ነበረ። ያው ቁርአኑ ሐዲስ ምንድን ነው ተፍሲራቶቹ ይፈቱትን አሳያቸዋለሁ። እነዚያም በእነርሱ ነገር የተለያዩት ከእርሱ መገደል በቅንፍ ማለት ነው በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእነርሱ ነገር ምንም እውቀት የላቸውም፣ በእርግጥም አልገደሉትም ይላል። ኦኬ ከዛ ይሄ ቁርአኑ ነው። የቁርአኑን ተፍሲራት ደግሞ ነው ያው ቁርአን ኤክስ ላይ ያሉት የዛች ምሽት ላይ እንግዲህ ይሄው እነ ኢብኑ አባስ አሉ፣ እነ አልጀላላይን አሉ፣ ከዛ እነ ኢብኑ ከቲር አሉ። እና ኢብኑ ከቲር በተለይ ዝርዝር ነገር ይጽፋል። አንደኛው እንግዲህ ሙፈሲር ኢብኑ ከቲር ነው። ኢብኑ ከቲር ሲጽፍ ድራማ ይመስል ነገር ታያላችሁ። የዛ ምሽት ላይ ሐሙስ ምሽት ላይ ማለት ነው እንግዲህ ነው ሐሙስ ምሽት ነው የሚሆነው። ቀኑን አብረ እያነበብን ነው ያለን። ኦኬ እንዲህ ይላል ይሁት። ኦኬ that day was Friday ይላል ይሁት እዚህ ጋር that day was a Friday ይላል። ዓርብ ዕለት ነበር ይላል። in the evening Friday ማታ ላይ ነበር ይላል። ኦኬ Friday ማታ they surrounded Isa in the house ይላል። ኢሳ በቤት ውስጥ እያለ ቤቱን ከበቡት ይላል። ሊይዙት የመጡት በደንብ አስተውላችሁ ስሙኝ። ፍራይዴ ነው ቀኑ እና ማታ ላይ ነው። they surrounded Isa in the house ኢሳ ያለበትን ቤት ከበቡት ወይም ኢሳ ቤት ውስጥ እያለ ያንን ቤት ከበቡት ማለት ነው። and when he felt that they would soon enter the house እንግዲህ ቤቱን ከበው በቃ በሩ ለመስበር ይታገሉ ነበር ማለት ነው። ቢኮዝ ምንድነው የሚለው ወደ ውስጥ ሰብረው ሊገቡ ወይ ወደ ቤቱ ውስጥ ሊገቡ እንደሆነ ባወቀ ጊዜ ወይም ፊል ባረገ ጊዜ ማለት ነው እንደተሰማው ጊዜ ይላል enter the house or that he would sooner or later have to leave it ከትንሽ ቆይታ በኋላ ወይም ቶሎ ከዛ ቤት ሊወስዱት ወይም ሊወጣ ሊወሰድ እንደሆነ ሲገባው ይላል he said to his companions ለተከታዮቹ ወይም ሐዋርያቶቹ ብሏቸው እንዲህ አላቸው ይላል ኢሳ who volunteers to be made to like me እዩት ድራማ ከእናንተ መካከል እኔን መሆን የሚፈልግ ማን ነው? እዩት who volunteer በፈቃደኝነት to be made to look like me እኔን መምሰል የሚፈልግ ማን ነው ከእናንተ መካከል አለ for which he will be my companion in paradise ከእናንተ መሃል ፈቃደኛ ሆነ እኔን ለመምሰል ማን ነው? እሺ ያለ ሰው አለ በገነት ከኔ ጋር ይኖራል። በገነት ከኔ ጋር በጀነት ከኔ ጋር በፓራዳይስ ይኖራል አለ። a young man አንድ ወጣት ሰው ይላል a young man volunteered እኔ አንተን ልምሰል አለ እኔ ልሁን አለ but Isa thought that he was too young ኢሳ ግን ምን አለ አንተ ወጣት ነህ ብሎ አሰበ። ይሄ በጣም ወጣት ነው ስለዚህ አይሆንም አለ ማለት ከለከለው። he asked the question a second and third time ድጋሚ ኢሳ አንድ አይነት ጥያቄ እኔን መሆን የሚፈልግ ማን ነው ብሎ ሁለተኛም ሶስተኛም ጊዜ ደግሞ ጠየቀ ይላል። each time the young man volunteering እያንዳንዱ ጊዜ ላይ ያወጣት እኔ ልሁን እያለ ቮለንቲር አደረገ። prompting Isa to say ምን አደረገው ይላል ኦኬ እንግዲህ ሶስቴ ኢንሲስት ካረካለ ኢሳ ምን አለው well then okay እንደዛ ከሆነ እሺ you will be that man አንተ ያ ሰው ነህ አለው። እዩት ምን እንደተፈጠረው Allah made the young man look exactly like Isa ይላል። አላህ ምን አደረገው ያን ወጣት ልጅ ያን አንድ ፍሬ ልጅ ኢሳን እንዲመስል መልክ ለወጠው ይላል። ወይም ምን አደረገው የኢሳን መልክ የኢሳን እንዳለ ገጽታ ለዛ ሰው ሰጠው ይላል። while a hole opened in the roof of the house ይላል። ደግሞ አሁን ሌላ ታሪክ ነው መጣሁት። ጣራው ተቀዶ እዛው የነበሩበት ቤት while a hole opened ቀዳዳ በጣራው ላይ ቀዳዳ ነገር ፈጠሩና ወይም ሰሩና in the roof of the house በጣራው በኩል and Isa was made to sleep ከዛ ኢሳን እንቅልፍ እንዲወስደው ሆነ and ascended to heaven while he sleep ይላል። በዛች በጣራ ቀዳዳ ኢሳ ወጣ ማለት ነው። ኢሳ አመለጠ ይላል።
Allah said, አላህ እንዲህ አለ። when Allah said, oh Isa, I will take you and raise you to myself. አስነሳለሁ ወስደሃለሁ። እችንም በኋላ ያብራሩታል እነ ታላቁ ጅብሪል። when Isa ascended, those who were in the house came out. ልክ ከኢሳ ወደ በጣራው ካመለጠ በኋላ ከሄደ በኋላ ቤት ውስጥ የነበሩት ወጡ ይላል። when those surrounding the house saw the man who looked like Isa, ልክ ሲወጡ ያ የኢሳ መልክና ባዲ ሰውነት የያዘ የተለወጠው ማለት ወደ ኢሳ አዩት ይላል። they thought that was ኢሳ ነው ብለው፣ ምክንያቱም ኢሳን ኤግዛክትሊ ስለሚመስል ይሄን የሚያደርገው አላህ ነው። so they took him at night, ማታ ላይ ወሰዱት፣ crucified him, ሰቀሉት, and placed a crown of thorns on his head. በጭንቅላቱ ላይ የንግስና የሚመስል ምንድን ነው የሚባለው? ትሮን አማርኛው ንገሩኝ ፕሊዝ። ምንድን ነው በጭንቅላት ላይ? አክሊል? ትሮን መንበር ነው። አክሊል ዘውድ ወይም አክሊል ዘውድ ነው። አዎ ዘውድ ማለት ነው። ዘውድ አደረጉለት ይላል። ልክ እኛ አምላካችን ኢየሱስ ክርስቶስን አንተ አይሁድ ንጉስ ብለው ምን እንዳደረጉለት የሾህ አክሊል እንደደፉለት ማለት ነው። እዚህ ጋር ደግሞ ምን ይላል? ለዛ ሰው ምን አደረጉለት ይላል? ሉክ ኤግዛክትሊ ኮፒ ከባይብሉ ተወሰደ፣ ግን ስዊች ተደረጉ ሰዎቹ ማለት ነው። አያችሁ ማንን ገደሉ? ግን ጨዋውን ምንም የማያውቀውን ህፃኑን ያን ወጣቱን ወይም አንድ ፍሬውን ያንግ የተባለውን ኢሳ እንኳን አይቶት ያዘነለትን የኢሳን መልክ አስይዘው አላህ ጠበቀ። ያንን ሰው ወስደው ገደሉት፣ ሰቀሉት ይላል። The Jews then boasted that they killed Isa and some Christians accepted their false claim ይላል። ሉክ አሁን የተሰራችውን ትሪክ። ከዛ ልክ ይህን ሰውዬ ስለገደሉት ይህን ወጣት ልጅ ምን አሉ? ክርስቶስን ገደለን አሉ፣ ወይም ኢሳን ገደለን አሉ። ኢሳና ኢየሱስ አይገናኙ፣ እሱን አስምሩልኝ። ገደለን አሉ። ክርስቲያኖችም ይህን ትምህርት ያዙ ይላል ደግሞ እና እንግዲህ ይሄን ነው ቅድም ያሼህ ሲላቸው የነበረው። ይሄ ተረት ነው፣ ይሄ ውሸት ነው። እንደዚህ እያደረጉ የሙስሊም ዑላማዎች የነገሯችሁ ሁሉ ውሸት ነው። እንዴት ነው? በዛ ልክ ደግሞ አላህ ፍትሃዊ ነው ትላላችሁ፣ ግን ምንም የማያውቀውን ሰው አስደበደበው፣ አስገደለው፣ አሰቀለው። ከዛ ደግሞ ፍትሃዊ ነው ትላላችሁ። እናንተ የሙስሊም እንትኖች ውሸታሞች ሆናችኋል። ስለዚህ ትክክለኛው ይሄ አይደለም እያሉ ነበር ቅድም ሲናገሩ የነበሩት እኛ የሙስሊሙ ሼህ እና ይሄን እንድታዩት ፈልጌ ነው ከምን አንጻር እንደተናገሩ። ኤኒዌይስ ታላቁ ጅብሪል ይቀጥሉና ከዛ ዲያቆን ዳዊት ሀሳባቸውን ይሰጣሉ። እናመሰግናለን። አሪፍ ውይይት እያደረግን ነው። ሌሎቻችሁ በኋላ እነ ጋዲሳም እነ ዮባም ትጨምራላችሁ ማለት ነው። ኦኬ ይኸው ቁርአን ኤክስ የሚፈልግ ሰው quranx.com እያንዳንዱ ተፍሲር ይኸው እዚህ ጋር የቁርአኑን ሱራ ታውጣላችሁ። እዚህ ጋር ደግሞ አያው አለ ማለት ነው። ምንድነው ቨርሱ አለ ይኸው። ከዛ እያንዳንዱ የሙስሊም ሙፈሲሮች ተቀባይነት ያላቸው ሙፈሲሮች ምን ብለው እንደፈቱት እዚህ ጋር ታያላችሁ ማለት ነው። ኦኬ ታላቁ ይቀጥሉ። እግዚአብሔር ይስጥልኝ። ቃልዎት ያሰማልን ያሬዶ። አሜን። ታላቁ ሚዩት ላይ ነው እያወሩ ከሆነ ታላቁ አውሩ፣ ታላቁ አውሩ፣ ተናገሩ፣ ተናበቡ እንጂ ታላቁ። ኦኬ እሺ ዲያቆን እንግዲህ እርሶ ይቀጥሉ። ታላቁ ይቅርታ አድርጉልኝ። ይቀጥሉ። አይ ጩኸት ውስጥ ስለነበርኩ ነው ትንሽ ትንሽ አውሩና ልቀጥል። ገናውን እየወጣሁ ነው። እሺ ዲያቆን ዳዊት እንኳን በሰላም መጡ። ይቀጥሉ እርሶ። ትልቁ ላይ አድርጊያቸውና ዲያቆን ዳዊትን በዛው ታወቃላችሁ። አይ ቲንክ ቢኒዬ አግኝታቸው ከሆነ አላቅም፣ ማማዬም አግኝተሻቸው ከሆነ አላቅም፣ እዚህ አላገኛችኋቸው፣ ታላቁም ተገናኝተው ከሆነ አላቅም። ዲያቆን ዳዊት በጣም ብርቱ ወንድማችን ናቸው። ብዙ እያስተማሩ ያሉ፣ ብዙ እየመከሩ ያለው ወንድማችን ናቸው። እስልምናው ላይም ጥናታቸውን አድርገዋል። ሰው የእሳቸውን ቪው ደግሞ እንሰማለን። በዛውን ታወቁ ፈልጋለሁ ማለት ነው። ታላቁና ቢኒ እና እነማማዬ ማለት ነው። እሺ ይቀጥሉ ዲያቆን። በጣም አመሰግናለሁ።
ምናልባት እዚህ ላይ በውስጥ በኩል በተለይ በዚህ በኩል የምንሰራው ልጆች ካላችሁ ብትጽፉልኝ አንዳንድ ያው በአቅሜ ጥናት ያደረኩትን ነገር ሼር ማድረግ እንችላለን። ቀድምም ከዲያቆን ያሬድ ጋር ተገናኝተን ነበር በሌላ ቤትና ሁልጊዜ የምለው የዚህ ሃይማኖት ዲስከሽን ስናደርግ በክብርና በሪስፔክት ይሁን። በክብርና በሪስፔክት አንዳንድ መግባት የሌለብን ነገር ውስጥ ባንገባ፣ ለምሳሌ ለማብሸቅ ወይ ለማናደድ እየተባሉ የሚወረወሩ ሀሳቦች አሉና ስለማይጠቅሙ ኮምፓሬቲቭ ቴዎሎጂ ኦር ሪሊጅን ስናደርግ መስሎሞች እኮ ሴቶችን ሪስፔክት አያደርጉም፣ መስሎሞች እንደዚህ ምናምን ይላሉ የሚለው አይነት ንግግር አይጠቅምም እና ከዛ ሀሳቦች ወጥተን ዋናው ልዩነቱ የቱጋ ነው የሚለውን መነጋገር እንችላለን እና ቅድም አሁን ዲያቆን ያሬድ ጥሩ አድርጎ አንስቶታል። ሱራ 4:157 ሁላችንም ብንይዘው ጥሩ ጥቅስ ነው። ለምን እዛ ላይ የተጻፈው የቴዎሎጂካል ስቴትመንት ሳይሆን የሂስቶሪካል ክሌም ነው። እሱም they killed him not, they crucified him not. It's a historical claim. የቴዎሎጂካል አናሊሲስ አያስፈልገውም። ይህንን ለመረዳት አንድ ካህን ኢንቫይት ማድረግ የለብንም፣ አንድ ሼክ መጠየቅ የለብንም። ለዚህ መልስ ቀጥታ ታሪክ አዋቂዎቹን ነው የምንጠይቀው እና ቅድም ምናልባት እናንተም ዲስከስ አድርጋችሁ ከነበረ Bart Ehrman የሚባል from University of Chapel Hill, a leading scholar in biblical studies, one of the most unarguable fact is the fact that Jesus was crucified and died on the cross as a historical fact. ሰውየው atheist ነው፣ ክርስቲያን አይደለም፣ ሙስሊም አይደለም. He is a standing atheist. ስለዚህ ይሄ በታሪክ መንገድ ይነሳል። ምናልባት ወደ ቁርአኑ ከሄድን አንዳንድ ነገሮች አለፍ አለፍ አድርጌ እውነቱን ለመናገር ቆይተዋል ይህንን ካየሁና አንዳንዱም ሀሳቦች እየጠፉብኝ ነው፣ ግን ጀስት ሼር ለማድረግ መጀመሪያ እስልምና እንግዲህ የሚባለው and this is according to the Islamic tradition. ይሄ እንግዲህ ሪሰርች ምናምን ሳይሆን according to the Islamic tradition ቁርአኑ ለመሐመድ በሰባት የተለያዩ አህሩፍ ወይም ስታይልስ or forms or modes ነው የተገለጠው ብለው ያምናሉ። ይሄ እንግዲህ የክርስትናው ወይ የሪሰርች ወይ ለመከራከር ሳይሆን ይሄ በእነሱ ትራዲሽን ሰባት አህሩፍ or styles or forms of modes ነው ቁርአኑ ለመሐመድ የተገለጸው ይላሉ እና በዛሬ ጊዜ የምንቀበለው ቁርአን by the way አህሩፍ versions ብለን ማየት እንችላለን። የተለያዩ versions ብለን መተርጎም እንችላለን እና ዛሬ ኡትምን ካኖናይዝድ ቨርዥን ቁርአን የምናገኘው ከሰባቱ አንዱ የተረፈው ስታይል ነው። ከሰባቱ ይህንን በጉግል ላይ ማንም ሰው ሰርች አድርጎ ሊያገኝ ይችላል እና እንደገናም ይሄ እንግዲህ የኢስላሚክ ትራዲሽን እያወራ ነው፣ ታሪክ ኦር ሪሰርች ምናምን አይደለም። የእስላም ትራዲሽን ራሱ አዎ ነው እንቀበላለን እናምንበታለን የሚሉት ነገር ነው። ከዛ በኋላ ምን ብለው ይናገራሉ? ልክ ሙሐመድ ከሞተ በኋላ ክርክር ተነሳ። ከሰባቱ አህሩፍ የትኛውን እንቀበል? ምክንያቱም different translations, different different recensions, different modes of reading the Quran ስለነበረ ከሰባቱ አንዱን መርጠን ስድስቱን let's burn them, let's destroy them ተባብለው በኡትማን ቨርዥን ቁርአን ካኖናይዝድ ሆነ ማለት ነው። ስለዚህ
መጀመሪያ እዚህ ላይ ብዙ ጊዜ የሚባለው ቁርአን ከሰማይ እኔ ልጅ እያለሁ ማምነው ራሱ ቁርአን ከሰማይ ወረደ መስሎኝ ነበረ። ልክ እንደዚህ ግን እንደዛ አይደለም። ይሄ በሪሰርች በምናምን አይደለም እላቸው በእስላሚክ ትራዲሽን የሚያስተምሩት ትምህርት ነው ይሄ ሲጀመር ማለት ነው። ብዙ ማለት ይቻላል እዚህ ጋር ግን ከዛ ይልቅ ባለፈውም ቀደምም እየተናገርኩ እንደነበርኩት in the 1970s westerners ተነስተው what do we really know about the Quran የሚል ጥያቄ ጠየቁ። ወይም ስለ እስልምና really ምን እናውቃለን ሲሉ ስለ እስልምና የሚመሰክረው ቁርአን ራሱ ነው። ከዛ ውጪ ራሱ ስለ ራሱ ነው የሚመሰክረው። ለምሳሌ ሙሐመድ he went into a cave እና ጀብሪል አየኝ አነቀኝ ለቀቀኝ እያለ ራሱ እንኳን ኢቭን ምስክር ካስፈለገ እያወጣን መናገር እንችላለን። እርኩስ መንፈስ ነበረ ወይ ቅዱስ መንፈስ ነበረ የሚለውን መለየት ኢኒሺያሊ አልቻለም ራሱ ይላል እንትኑ እና መጨረሻ ላይ ይሄ ሁሉ ግን ቁርአን ራሱ ነው እንትን የሚመሰክር ስለ ራሱ ማለት ነው። በነገራችን ላይ ስለ ክርስትና ደግሞ ብንሄድ አንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት መነሳቱ thousands of people አይተውታል ይላል። thousands of people የመሰከረው አንድ ሰው አይደለም። ለምሳሌ ጴጥሮስ ብቻውን ኢየሱስ ክርስቶስ ተነስቷል ቢል ጴጥሮስ ብዙ ክርክር ማንሳት እንችላለን። ወይ አይቶ ነው ወይስ ደክሞት ነው ወይስ እንትን ነው ማለት እንችላለን። ግን 12 ሐዋርያት አይተውታል። ከዛም ደግሞ thousands of people አይተውታል። ብዙ መጨመር ይቻላል ማለት ነው። ስለዚህ የሚመሰክሩ ብዙ በአይን የመሰከሩት አንደኛ ዮሐንስ ላይ ምን ይላል? ያየነውን የነካነውን ነው የምንሰብከው ይላል። the one we saw and touched is the one we are preaching to you። ልብ በሉና እዚህ ጋር ግን ቁርአኑ ስለ ራሱ ነው የሚመሰክረው። ስለዚህ እዚህ ላይ ብዙ ጥያቄ ተነሳ ማለት ነው። ቁርአን የት ነው ከየት መጣ የትኛውን ታሪክ ብለን መቀበል እንችላለን ብለው ብዙ ሰዎች ተነስተው ነበረ። ከዚህ መሃል አንዱን ብቻ ብናየው ክሪስቶፈር ሉክሰንበርግ የሚባለው ሪሰርች አድርጎ ሊንጉስቲክ አናሊሲስ ሲያደርግ አብዛኛው ቁርአን አረብኛ ነው የምናነበው፣ ግን ከስሩ ያለው ሰብቴክስት የሚባለው ሲሪያክ ላንጉጅ አለው እና ኢንፋክት I can reconstruct the Syriac under the Quran ብሎ ተነስቶ ሪሰርች ተነሳና ሲሪያክ መሆኑ ለምን ማወቅ አስፈለገ ሲባል ሲሪያክ is a Christian language። በተለይ በዛ ጊዜ ብዙ ክርስቲያኖች የሚጠቀሙበት ቋንቋ ነበርና over a period of time ከጊዜ ከሂደት በኋላ ይሄ ቴክስት it developed to the final form እንጂ originally የመጣ ቴክስት አይደለም ብሎ እና ክሪስቶፈር ሉክሰንበርግ ጌርሃርድ ባወሪንግ ሲድኒ ግሪፊት ዶነር ሎልድኬ የሚባሉ በሙሉ እዚህ ላይ ሪሰርች አድርገው ድንገት የመጣ ቴክስት አይደለም። it took time for it to develop። በተለይ የመጀመሪያው ጽሁፍ የክርስትና ሜሴጅ የነበረው ነው። over time, over period, over generations ግን ዲቨሎፕ እየተደረገ እያደገ የሄደ ነው። ስለዚህ ኢንስታንቴኒየስ የሆነ ነገር ምንም ነገር የለም ወደሚለው ድምዳሜ አብዛኞቹ ሄደዋል። የእስላሚክ ትራዲሽኑንም ብናይ ቀደም እንዳልኩት ኦሪጂናሊ የተጻፈ ነገር የለም ብለው እስላሚክ ትራዲሽን ራሱ ይናገራሉ። ይሄ እንግዲህ ታሪክ ስለሆነ ነው እና እንግዲህ ይህን ይመስላል እንዳልኩት ለክርክር ለምናምን ሳይሆን ቤዝ ላይክ ኮምፓራቲቭ ሪሊጅን የምናደርግ ከሆነ with respect we can talk። እንዳልኩት ግን ሌላውን ነገር ለማበሻሸቅ ምናምን የሚባሉትን ነገር ባናነሳው ጥሩ ይመስለኛል። ግን መሰረት ሀሳቡ ላይ
ያነሳን መነጋገር እንችላለን ማለት ነው። እና እንግዲህ ይሄ ነው ያለኝ ሼር ለማድረግ ያሰብኩት። እሺ እናመሰግናለን ዲያቆን ዳዊት፣ እግዚአብሔር ይስጥልን። ይህ ነው በዚህ በሰለጠነው ዓለም በአሜሪካ እና በሌሎች ሀገሮች የምናደርገው ዲስከሽን በጣም የበሰለ እዚህ ቲክቶክ ላይ እንዳለው እንዳይመስላችሁ። ቲክቶክ ላይ ስንት ማስፈራራት ስንት ማዋከብ እንዳለ እናውቀዋለን። እና ኤኒዌይስ ሰው በዛ ልምድ ስላላቸው ነው ዲያቆን ዳዊት በቪዲዮም ወጥተው ይሄ ነው የሚሏችሁ። እና ግን እንደዛ አይደለም። ቲክቶክ ላይ ሪያሊቲው ግን እንደዛ አይደለም። ብዙ ማስፈራራቶች፣ ብዙ ክፉ ነገሮችም ስለሚጻፉ ግን አሁንም በመጽሐፍ በታሪክ በዶክመንት በሆኑ ነገሮች እያቀረብን መሟገት እንችላለን። ለምን አነበባችሁ፣ ለምን ጠየቃችሁ፣ ለምን አወቃችሁ አይባልም። ቢኮዝ አንባቢ ትውልድ መጥቷል። ቻሌንጅ የሚያደርግ ትውልድ መጥቷል። የሚጠይቅ ሰው መጥቷል። ስለዚህ ሲጠይቅ መመለስ ነው ታሴት ሰው። አሁንም እንመለስና ፎከስ እናደርግ። ሰው አልሰቀሉትም አልገደሉትም የሚለው ቅድም አየን። አሁን ዲያቆን ዳዊትን ጨምሩልን። ከታሪክ አንጻር ይህን ቪው ይህን የቁርአን ክፍል ማንም እንደማይደግፈው አየን። እንኳን ያመኑ ክርስቲያኖች አይደለም ያላመኑትም ይህን ክፍል አይክዱትም፣ ክርስቶስ እንደተሰቀለ። the only thing የሚክደው ያው የእስልምናው መጽሐፍ ነው። እና እሱን ዲስከስ እያደረግን ነው። ታላቁ እንዲሁ ደግሞ እርሶ ይቀጥሉ። ከታሪክም አንጻር ያለውን ነገር ፎከስ አድርገው በተለይ አልሰቀሉትም አልገደሉትም የሚለውን ነገር ቢያስረዱን እናመሰግናለን። ታላቁ ይቀጥሉ። ከዛ ነገ አዲሳ ትቀጥላላችሁ ማለት ነው። እሺ እግዚአብሔር ይስጥልኝ ዲያቆን፣ ሁላችሁንም ሰላም ብያለሁ። እንደምን አመሻችሁ? እግዚአብሔር ይመስገን ደህና ነኝ። ያው ብዙ ጊዜ ሙስሊም ወገኖች ኢሳ አልተሰቀለም ብለው ሳይሆን ማነው አልሰቀሉትም ብለው ሳይሆን ቁርአኑ ልክ እንደሚለው አልተሰቀለም ብለው ነው የሚከራከሩት። አላህ ደግሞ አልተሰቀለም ሳይሆን የሚለው ከሃዲዎች አልሰቀሉትም ነው፣ አልገደሉትም። አልተሰቀለምና አልሰቀሉትም ይለያያል አይደል? አልገደሉትምና አልሞተም ይለያያል። ክሌሙን ማደባለቅ ይታያል ብዙ ጊዜ በሙስሊም አጣቢ እምነቶች ማለት ነው። አጣቢ እምነት ማለት ያው ምኑን እንደሚያቀላቅሉት ቀደም ለማስታወስ እንደሞከርኩት ቁርአኑ ምዕራፍ 457 ላይ ብቻ ሳይሆን ሌላ ቦታ ላይ ኢሳ እንደሚሞት ተናግሯል። ለምሳሌ እሱ ራሱ ኢሳ እንደሚሞት በሚወለድበትም ቀን በሚሞትበትም ቀን ሕያው ሆኜ በሚቀሰቀስበትም ቀን ብሎ ሱረቱል መርየም ላይ ተናግሯል። ይህንኑ ንግግር ዮሐንስ ወይም ዮሐና ወይም እነሱ የሕያ የሚሉት ማለት ነው ይህንኑ ንግግር ተናግሮታል። ለዮሐና ወይም የሕያ የሚሉት እነሱ ማለት ነው ለሱ ሞተ ብለው ይናገራሉ። ለኢሳ ሲሆን ለምንድነው ይሄንን ንግግር ቀጥታ ወስደው በመሞትበት ቀን ሲል ለምንድነው በመሞትበት ቀን የሚለውን ወይ በመወሰድበት ወይም በሌላ ብለው ለምን ይተረጉሙታል? አንደኛ። ሁለተኛ ሂስቶሪካል ክሌም የሚያስፈልጋቸው ነገሮች ክርስቶስ ተሰቅሏል ወይስ አልተሰቀለም የሚለው ነገር ሂስቶሪካል ኤቪደንስ የሚፈልግ ነው፣ ታሪካዊ ማስረጃ የሚፈልግ ነው። በታሪክ ውስጥ የክርስቶስን ስቅለት የተቃወሙ ሰዎች ነበሩ ወይ? አዎ ነበሩ። መሐመድ የመጀመሪያው ሰው አይደለም። ቲፒካል አሁን ይሄ የቁርአኑ ኢሳ ሌላ ቢሆንም እነሱ አስበው የሚናገሩት የኛን ክርስቶስ ስለሆነ እሱን አልተሰቀለም በማለት መሐመድ የመጀመሪያው ሰው አይደለም። ይሄንን ነገር ሙስሊሞቹ እንደ ጥሩ ነገር ሲያዩት በጣም ነው የሚገርመኝ። በቀደሙ ሰዎች በቀደሙ ክርስቲያኖች ዘንድ የክርስቶስ ስቅለት ኤቪደንት የሆነ ትንሳኤው ኤቪደንት የሆነ ሰዎች ህይወታቸውን እስከ መስጠት ድረስ የደረሱለት ሀቅ ነው። ኦኬ ይሄንን ነገር የሚቃወሙ ሰዎች ሲመጡ በታሪክ ተጥለው ሐሰተኞች መናፍቃን ተብለው አልፈዋል። ከ600 ምናምን ዓመት በኋላ መጥቶ አንድ ሰው
የመናፍቅን ሐሳብ ወይም ደግሞ የሐሰተኛ ሰውን ሐሳብ ሲደግም ወህይ ነው ብለህ እንዴት ትቀበለዋለህ? የፈጣሪ መገለጥ ነው ብለህ እንዴት ትቀበለዋለህ? ለምሳሌ ይህንን የቁርአን አያ ቀጥታ እነሱ እንደሚሉት ብንወስደው አልተሰቀለም ብሎ የሚያምን የመጀመሪያው ሰው መሐመድ ቢሆን was really የፈጣሪ መገለጥ። ይሄ ግን መናፍቃን ኦልሬዲ የሚያምኑት ሰዎች ነበሩ። ዶሴቲስቶች እኮ አሉ አይደለ? ስጋ የሚባል ነገር አልነበረውም ክርስቶስ የሚሉ ኦኬ፣ አይደለም ስቅለቱን ሊያምኑ ስጋ የሚባል አልነበረውም የሚሉ ሰዎች ነበሩ። መሐመድ መጥቶ ይህንን ነገር ቢናገረው የፈጣሪ ተአምር ነው እንዴት ሊባል ይችላል? የመናፍቅ ሐሳብ እያስተጋባ ስለሆነ ማለት ነው። በታሪክ ውስጥ የሐሰተኛ ሰዎችን ሐሳብ እያስተጋባ ስለሆነ፣ ስለዚህ ብዙ ጊዜ አጣቢ እምነቶች ካያችኋቸው ምንድነው የሚያደርጉት? የኢቢዮናይቶችን መጽሐፍ ይጠቅሳሉ። ይሄው ኢየሱስ አልተሰቀለም ብለው የሚያምኑ ሰዎች ነበሩ ይላሉ። ታዲያ የመሐመድ ወህይ የአላህ ወህይ ከመናፍቃን ሐሳብ ጋር የተስማማ ነው ማለት ነው? አንድ አይነት ነው ማለት ነው? ታዲያ አዲሱ ነገር ምንድነው? ኦኬ፣ አዲሱ ነገር ምንድነው ታዲያ መሐመድ ይዞት የመጣው? ስለዚህ እንዲህ አይነት ዞር ያሉ ነገሮችን ወደው አያስተውሉ። አንደኛ። ሁለተኛ ግን በቁርአኑ በራሱ መስፈርት መሰረት አልሰቀሉትም አልገደሉትም ማለት ምን ማለት ነው የሚለውን ሰፋ አድርገን ጊዜ ሰጥተን ብናየው ደስ ይለኛል። ምናልባት ሌላ ቀን ማለት ነው፣ አሁን ብዙ እንዳላወራባችሁ። ምክንያቱም ቁርአኑ በጦርነት ጊዜ በቅዱሱ ጦርነት በእስልምና ባለው ማለት ነው፣ በቅዱሱ ጦርነት ጊዜ ሙሽሪኮችንና ሙናፊቆችን የሚገሉትን ሙስሊሞች አላህ ምንድን ነው የሚላቸው? እናንተ አልገደላችኋቸውም ነው የሚላቸው አይደል? ኦኬ፣ እናንተ ተወራወራላችሁ አላህ ይገድላል ነው የሚለው። ስለ ሸሃዳ ማነው? ስለ ሸሂዶችስ ወይም ስለ ሰማዕታቱ ስለነሱ ደግሞ ሞቱ አትበሉ ይላል። እነርሱ በአላህ ዘንድ ሕያዋን ናቸው ይላል። ሁለት ጽንሰ ሐሳብ ትይዙልኛላችሁ። አንደኛ ስለ አላህ ብለው የሚገደሉ ሰዎች በአላህ ዘንድ ሕያዋን ናቸው፣ ሞቱ ተብሎ መነገር አይገባቸውም ይላል አንደኛ። ሁለተኛ ደግሞ ከሃዲዎች ሙስሊሞቹን ሲገሉ ወይም እነዚህ ሙስሊሞቹ ከሃዲዎቹን ሲገሉ እኔ ገደልኩ አትበሉ፣ አላህ ነው የሚገድለው፣ አላህ ነው ህይወትንም የሚሰጠውም የሚነሳውም የሚለውን አውቶሪታቲቭ ክሌም ወይም የስልጣን ክሌም ይዞ የሚመጣ ነው። ኦኬ፣ ስለዚህ አይሁድን አላህ እየተቃወማቸው ለምንድን ነው? ገደልን በማለታቸው ረገምናቸው ይላል እኮ አይደለ? የመግደል ስልጣን ግን የማን ነው? በአላህኛ የራሱ የአላህ። ስለዚህ ይሄንን ነገር ግልጽ አድርጎ ሲያስቀምጥ ገድል በማንም አልሰቀሉትም ማለት ያ ማለት ኢሳ አልሞተም አልተሰቀለም ማለት አይደለም። ለምሳሌ እኔ ምሳ ከያሬድ ጋር አልበላሁም ብል ከጋዲሳ ጋር አልበላሁም ማለት ነው? ኢትናት ከመዝሙረ ጋር አልበላሁም ነው፣ አለቀ። አልገደሉትም አልሰቀሉትም ሲል አልሞተም አልተሰቀለም እያለ አይደለም። ከሃዲዎቹ አይሁዶች ግን አልሰቀሉትም አልገደሉትም። የመግደል ስልጣን የማን ስለሆነ ያላህ ማለት ነው። ሲቀጥል አላህ ኮንኖ የሚጀምረው ምኑን ነው? ገደልን ማለታቸውን ነው። ኦኬ፣ ገደልን ማለታቸውን ኮንኖ ጀመረ። በምን ምክንያት? አንደኛው መግደል ማንሳት ያላህ ስልጣን ሲሆን እነሱ ግን እኛ ገደልን ስላሉ አንደኛ። ሁለተኛ ኢሳን ሙት አድርገው ስላሰቡት ምን ማለት ነው? ልክ ሻሂዶቹ በአላህ ዘንድ ሕያዋን ናቸው ብሎ ተነግሮ ሳለ ሕያዋን ናቸው ተብሎ ተነግሮ ሳለ ሙስሊሞቹ ሙታን ናቸው ሊሏቸው እንደማይገባው ሁሉ ኢሳም ልክ እንደዛ ትሪት ሊደረግ ይገባል ነው። ምክንያቱም እሱ ፍጹም ኃጢአት የሌለበት ብቸኛው ሙስሊም ስለሆነ እንደነሱ ሳቢ ማለት ነው ኢሳ የሚባለው። ኢሳ በነገራችን ላይ በአረብኛ ትርጉሙ ሄዳችሁ ብትመለከቱ በጣም የሚቀፍ ትርጉም ነው ያለው። ባለፈው የአረብኛ ቁርአን መጽሐፍ ቅዱስ እየወጣን ተመልክተናል። የአረብኛው መጽሐፍ ቅዱስ ታሪካዊው ኢየሱስ ክርስቶስን የአብ ልጅ ኢየሱስ ክርስቶስን ስለ ሰው ልጆች ኃጢአት በሙሉ የተወለደው በበህቅ ልህቀ ተብሎ ቀስ በቀስ ያደገው በዮርዳኖስ የተጠመቀው በቀራንዮ አደባባይ ላይ ስለ ሕዝብ ሁሉ ኃጢአት ስለ ዓለም ሁሉ ኃጢአት እየተሰቀለው የሞተው የተነሳው ያረገው ዳግም ለፍርድ የሚመጣው ክርስቶስ በአረብኛ ስሙ የሱዕ ነው። የሱዕ አልመሲህ ክርስቶስ ኢየሱስ የሱዕ ነው ስሙ።
ከዛ በኋላ ግን አሁን ተፍሲራቱን ብትመለከቱ የሱ የሚለውን ገልብጠው ኢሳ ብለው ያመጡት ክርስቲያኖችን ለማብሸቅ ካላቸው ፍላጎት የተነሳ ነው። ኢሳ ማለት የትኛውንም የአረቢክ ሌክሲከን ከፍተን ማየት እንችላለን፣ በጣም የሚቀፍ ትርጉም ነው ያለው ማለት ነው። ስለዚህ ይሄኛውን ኢሳ ከታሪካዊ ኢየሱስ ጋር ማገናኘት የመጀመሪያው ትልቁ ስህተት ነው። ኢንኬዝ እነሱ ኢንቴንድ እንደሚያደርጉት ግን አገናኝተን እንኳን ለመረዳት ብንሞክር ኢሳ አልተሰቀለም የሚል ታሪክ ቁርአኑ ራሱ የለውም። ኖሮ እንኳን ቢባል ፎር ዘ ሴክ ኦፍ ዘ አርጊውመንት እንደሚባሉ ለክርክር ሲባል እሺ ብንል እንኳን ቁርአኑ ይዞት የመጣው አዲስ ወህይ የለም። ፈጣሪ ለመሐመድ የሰጠው አዲስ መገለጥ የለም ማለት ነው። ያው መገለጥ መናፍቃን ከዚያ በፊት ሲያረማምዱት የነበረው ስጋውን ሰውነቱን ሲክዱ የነበረው ነገር ስለሆነ ማለት ነው። ስለዚህ አንድ የመጨረሻ ነገር የምጨምረው ምንድነው ኢሳን ከድንግል በድንግልና በተአምር መወለዱ ለእስልምና ተቀባይነት አለው። ከድንግል በድንግልና መወለዱ ተቀባይነት አለው። ቀስ በቀስ ማደጉ ተቀባይነት አለው። ከሊማቱላህ ወሩህ ሚንሁ መባሉ ተቀባይነት አለው። ከአላህ የሆነ መንፈስና የአላህ ቃል ነው። ከሊማት ቀውል እንኳን ቢሆን ጥሩ ነበር፣ ቀውል ንግግር ማለት ስለሆነ፣ ይሄ ግን ከሊማ ነው። ከሊማ ሊተራሊ ቃል ማለት ነው። ንግግር ራሱ አይደለም፣ ክርስቶስ ቃል ነው። ቃል ሲባል ችግር የለባቸውም። ወሩህ ሚንሁ ሲባል ችግር የለባቸውም። የድንግልና ልደቱ ችግር የለባቸውም። ችግራቸው ምኑ ላይ ነው? ዲያብሎስ የተመታባቸው ሁለት ኩነቶች ላይ፣ ምንና ምን ላይ? ጥምቀትና ስቅለት ላይ። ጥምቀቱን አይዘግቡም፣ የለም። በእርግጥ ጥምቀት ቁርአን ውስጥ አለ፣ የአላህ ምልክት ተብሎ ሲበጋቱላሂ ተብሎ ተቀምጧል። ሲበጋት ማለት ጥምቀት ማለት ነው። ሊተራሊ መዘፈቅ ማለት ነው፣ አረብኛው ራሱ ማለት ነው። ስለዚህ መጀመሪያ ጥምቀቱን ይቃወማሉ፣ ሁለተኛ ምኑን ነው የሚቃወሙት? ስቅለቱን ይቃወማሉ። ለምንድን ነው ስቅለቱን የሚቃወሙት? ክርስቶስ በሞቱ ዲያብሎስን ስለገደለው፣ ሞትን ስላጠፋው። ቅዱስ ጳውሎስም እንደሚነግረን በመልእክቱ ሞትን በመስቀሉ ጠርቆ ከመንገድ ዘወር ስላደረገው ዲያብሎስ ከክርስቶስ የሚጠላው ታሪኩ ስቅለት ነው። ስለዚህ ስቅለቱን አይቀበሉም፣ ጥምቀቱን አይቀበሉም። ለምን? የሞት ዕዳ በደል የተሻረባቸው ሁለት ኩነቶች ስለሆኑ እነዚህ ማለት ነው። ጥምቀቱ ልጅነት የምናገኝበት፣ ቁርባኑ ደግሞ ማለት ስቅለቱ ማለት ነው ከቤተ ክርስቲያን ጋር አንድ የሆንን ከነቢያት ከሐዋርያት ጋር እየተሰራን የምንኖርበት ልዩ ምስጢር ስለሆነ ሁለቱን ተቃውሞ ሌሎቹን ነገሮች ግን ተአምር ብሎ ይቀበለዋል። ዲስ በጣም አይሮኒክ የሆነ ለህሊና እንኳን ዝም ብሎ የማይቀበሉት አይነት ክሌም አለው። እንደው ሌላውን ሂስቶሪካል ነገሩን ትተን ቱ ፋይናላይዝ ኢት ማለት ነው። ቁርአኑ ራሱ ኢሳ የሚባለው ፊገር አልሞተም ይላል ወይ? ኢሳ የሚባለው ፊገር አልሞተም ይላል ወይ በሚለው ርዕስ ዙሪያ እንኳን ብንወያይበት ይሄ ሐሳብ ፈጽሞ ቁርአን የለውም እና ብዙ እንዳላበዛ እግዚአብሔር ይስጥልኝ ድሉን ስለሰጣችሁኝ አመሰግናለሁ። ኦኬ እሺ፣ ታላቁ እናመሰግናለን። እንግዲህ ዛሬ ትልቁ ዲስከስ እያደረግን ያለ ነው ምንድነው? ቁርአኑ ላይ መጽሐፍ ቅዱሱ አምላካችን ኢየሱስ ክርስቶስ ስለኛ ሲል እንደሞተ እንደተሰቀለ፣ ከዛ ደግሞ በሶስተኛው ቀን ሞትን ድል አድርጎ በስልጣኑ እንደተነሳ እንዳረገ እናምናለን። ይህ ትምህርት እንግዲህ ለ600 ምናምን ዓመት ያህል ከእርገቱ በኋላ ጌታ ብዙ ሰዎች ብዙ ዓለም ሁሉ የተሰበከው የተማረው መጽሐፍት የሚመሰክሩት ከመናፍቃን ውጭ ማለት ነው። መናፍቃኑ ማለት የክርስቶስን ነገር ከሚቃወሙ ውጭ ግን ዓለም ሁሉ የሚያውቀው እንደማወቅ ዓለም ሁሉ የሚያውቀው እንደመቃወም የሆኑ ግሩፖች የሚቃወሙት እንደማወቅ ግን ሁሉም የሚያውቀው የሚቃወመውም የማይቃወመው የሚያውቀው እውነት ምንድነው? ኢየሱስ ክርስቶስ ተሰቅሏል፣ ሞቷል፣ ተነስቷል የሚለውን ያውቀዋል። የሚቃወመውም ይሄን አውቆ ነው የሚቃወመው፣ የሚያውቀውም የማይቃወመውም ይሄን አውቆ ያምነዋል። ከዛ በኋላ ግን መጣና ደግሞ ቶታሊ ታሪክ ሌላ አዲስ ታሪክ መጣ ማለት ነው። ምን የሚል በመጽሐፍ ያለ ከፈጣሪ ዘንድ ወረደ የሚል ምን የሚል አልተሰቀለም የሚል ደግሞ አዲስ ታሪክ መጣ ማለት ነው። ያንን ሁሉ እየገመገመን ነው። አዲስ ታሪክ ስንል ቅድም ደጋግመን እንዳሉት ወንድሞቻችን ያልተባለ ነው አይደለም፣ ያሉት አሉ መናፍቃኑ። ኦኬ
ይሄ ግን ደግሞ ጭራሽ ከሰማይ ከፈጣሪ ከራሱ ነው ይሄን የተነገረው። ፈጣሪ ራሱ ይሄን አለ ነው የቁርአኑ ክሌም፣ የእስልምናው ክሌም ማለት ነው። እና ይሄንን በእያመዛዘንን ያለ ነው። አብራችሁ እንድታነሱ እንፈልገው ነገር ምንድን ነው? ይሄ ቅድም ሳነብላችሁ ከነበሩት ሐዋርያቶች እኔን መሆን የምፈልግ ሲል ኢሳ አንድ ወጣት እኔ ልሆን አለ። አላህ የኢሳን መልክና ገጽታ ጠቅላላ ወደዛ ሰው አስተላለፈው ወይም ሰጠው፣ ለወጠው ማለት ነው መልኩን። እነዛ ሰዎች መጡና እንግዲህ ኢሳ መስሏቸው ያንን ሰው ሰቀሉት፣ ደበደቡት ነው ደበደቡት፣ ሰቀሉት፣ ገደሉት ነው የሚለው። ዶክተር ሻቢር የሚባለው ሰው ቪዲዮውን በኋላ አሳያችኋለሁ። እሱ ደግሞ አልሰቀሉትም አልገደሉትም የሚለውን የእስልምና ሼክ ነው፣ ታውቁታላችሁ። በሁለት መልኩ ይፈተዋል። በምን ይፈተዋል? በመስቀል ይሄ መስቀል ላይ መስቀል የተባለው ላይ እዛ ላይ አልገደሉትም ለማለት ነው እንጂ አልሞተም የሚል ቪው የለውም ነው እሱ ደግሞ ጭራሽ። እና በዚህ ላይ ራሱ በጣም በቃ የተለያየ ነገር ነው ያላቸው በእነሱ ሰው። ይሄንንም እያነሳችሁ እንዴት ሄዱ እፈልጋለሁ። አንድ በማያውቀው የተሰቀለ የተደበደበ አካል ይሄስ አምላክን ፍታ ያደርጋል ወይ? ኦኬ ፍታ ኢሳ አዝኖለት አንተ አትሆንም ሲለው አይ ደግሞ አላ ደግሞ የእሱን የኢሳ መክሰቱ ደግሞ ያንን ሰው ሲያስደበዱ ሲያሰቅል ይሄስ ራሱ ምንድን ነው የሚለውንም አንድ ላይ ሀሳብ ስጡ። የምትጨምሩት ነገር ካለ ጋዲሳ ይቀጥል፣ ከዛ ቢኒዬ ትቀጥላለህ ማለት ነው። ጋዲሳ ቀጥል። እሺ ያሬዶ እግዚአብሔር ያክብርልን፣ ታላቁም ሁላችሁም ቃልዎት ያሰማልን። ሜቢ እኔ ከእንትን አንጻር አንዳንዴ ሜቢ ሙስሊም ወንድሞቻችን ከሚያቀርቡት ማስረጃ አንጻር ለምሳሌ አሁን ታላቁም ተናግሮታል፣ ቅድም ቢኒም ተናግሮት ነበር። ኢቢዮናይትስን አሁን ለምሳሌ እንደ ማስረጃ አድርጎ ለማቅረብ ይሞከራል ብዙ ጊዜ ኢቢዮናይትስን ማስረጃ አድርጎ ለማቅረብ ይሞከራል። ይሄ ግን በጣም በሚያስቅ ሁኔታ አንዳንዴ ምንድነው ሜቢ የምትሰሙ ሙስሊሞች ካላችሁ የምናቀርበው ማስረጃ ራሱ ቢያንስ ኦኬ የኛን እምነት ሰፖርት የሚያደርግ መሆን አለበት። ቢያንስ የምናምነውን ነገር ከሚያምን ሰው ነው ማስረጃ ማቅረብ ያለብን። ቢያንስ ሌላው ቢቀር ኦኬ ቢያንስ ማለት ነው። ለምን እንደው እንደዛ ያልኳችሁ ብዙ ጊዜ ለምሳሌ ሙስሊሞች ኢቢዮናይትስን እንደ ማስረጃ ያቀርባሉ። ነገር ግን አሁን ሙስሊሞች ኢየሱስ ክርስቶስ በእነርሱ ኢሳ እንደሚሉት እኔ ኢየሱስ እያልኩ ያው ለአፌ እንዲመቸኝ ኢየሱስ እያልኩ ላውራ ኢየሱስ ክርስቶስ ተወለደ የሚሉበት መንገድና ኢቢዮናይትሶች የሚያምኑት የተለያየ ነገር ነው። ባይዘዌ በጣም ይለያያል። ለምሳሌ ኢቢዮናይትስ የሚባሉት ያው እንዳልኳችሁ እነዚህ ሁሉ ኢቢዮናይትስ ስንል ዶሴቲዝም ስንል ከቅድም ጀምሮ የምንናገራቸው ምንድናቸው? የግኖስቲሲዝም ብራንቾች ናቸው። ግኖስቲክ ተብሎ ድፍን ሲደረግ ባይዘው ግኖስቲክ ሲባል በጣም የተለያዩ ብራንቾች አሉት እና እግዚአብሔር ቢረዳን የሆነ ቀንም ላይቭ ገብተንበት ዛሬ ራፍሊ በኋላ ላይ የተወሰነ ነገር ነግራቸዋለሁ። ግኖስቲኮች ሲባሉ ራሱ ድፍን ተደርጎ ግኖስቲክ የሚባል የሆነ ግሩፕ ብቻ አይደለም፣ ብራንቾች አሏቸው ብቻ ሳይሆን ደግሞ የተለያየ ትምህርትም አላቸው በዛ ብራንች ውስጥ ኦኬ በዛ ብራንች ውስጥ የተለያየ ትምህርት አለ። ለምሳሌ ቅዱስ ኢሬኒዮስ ሴንት ኢሬኒዮስ ኦፍ የሊዮን ቢሾፕ የነበረው አጌንስት ሄረሲስ ቡክ 1 ቻፕተር 26 ላይ ስለ ኢቢዮናይትስ እና ሴሪንተስ ስለሚባል መናፍቅ ይናገራል። ኦኬ ኢቢዮናይትስ እምነታቸው ምንድነው ከተባለ ጌታችን ኢየሱስ ከዮሴፍና ከመቤታችን በስጋ ኦኬ በስጋዊ ፍቃድ ወይም ደግሞ ሴክሹዋል ኢንተርኮርስ በምንለው በዛ ተወለደ ብለው ነው የሚያምኑት። ምኖች ኢቢዮናይትሶች ኦኬ ኢቢዮናይትሶች እንደዛ ብለው ነው የሚያምኑት። በስጋዊ ፍቃድ ተወለደ ብለው ነው የሚያምኑት። ሙስሊሞች ኢቢዮናይትሶችን ማስረጃ አድርገው ያቀርባሉ ደስ ለሚላቸው ነገር። በቃ እኔን የሆነ ሰፖርት ያደርገኛል የሚሉት ነገር ላይ እነሱም ማስረጃ አድርገው ሊያቀርቡ ይሞክራሉ። ነገር ግን ሙስሊሞች የሚያምኑት እምነትና ኢየሱስ ተወለደ የሚሉበት መንገድና አሁን ሙስሊሞችን ይሄንን ጠይቃቸው ቀለል ያለ ጥያቄ ኦኬ ኢቢዮናይትሶች ታማኝ መረጃ ናቸው ታማኝ ምንጭ ናቸው ብለው ሲያቀርቡ ታዲያ ለምን ኢቢዮናይትሶች የሚያምኑትን እምነት አብረው አላመኑም ነው የኛ ጥያቄ። ለምን አላመኑ? ምን ለማለት ፈልጌ ነው? ኢቢዮናይትሶች ጌታችን ኢየሱስ ከዮሴፍና ከመቤታችን ነው በስጋዊ ፍቃድ የተወለደው ብለው ነው የሚያምኑት። ከዛ ባለፈ ጀስት ሰው ነበረ ከተጠመቀ በኋላ ክራይስት የሱ መንፈስ መጥቶ አደረበት ብለው ነው የሚያምኑት። ኦኬ ተአምር መስራትም ምንም ማለት የጀመረው ከዛ በኋላ ነው እንደዛ ብለው ነው የሚያምኑት። ምኖች ኢቢዮናይትሶች። ሙስሊሞች ጌታችን ኢየሱስ እንዲህ የተወለደው ከተባለ ቨርጅን በርዝ ኦፍ ኢሳ ብለው ነው የሚያምኑት። አስሎንጋሳይ ነው። እኔ እስልምና ላይ ዲቴል ጥናት አልሰራውም። በእርግጥ እንደዛ እንደሚያምኑ ነው የማውቀው። ኦኬ እንደዛ እንደሚያምኑ ነው የማውቀው።
እና ሌላው ቢቀር ለምሳሌ ማቴዎስ ወንጌልን እንደ ወንጌል ይቀበላሉ አይደል? የቢሆናይቶች ትክክለኛው ወንጌል ማቴዎስ ወንጌል ብለው ነው የሚያምኑት። እንዴ ሙስሊሞችስ የምር አሁን ማቴዎስ ወንጌልንስ ራሱን ማቴዎስ ወንጌልን ሙሉ ለሙሉ ልክ ነው ብለው ያምናሉ ወይ የሚል ጥያቄ እንጠይቃለን። ያምናሉ ወይ? ኦኬ አንዳንዴ የምናቀርባቸው ማስረጃዎችን ብንለይ ከዛ ባለፈ ብዙ ጊዜ ግኖስቲኮች እንዲናቸው ቅድም ኮመንት ላይም እያየው ነበር። ኦኬ ግኖስቲኮች እንዲናቸው እነሱ የበለጠ ያውቁ ነበር። ግኖስቲኮች በጣም በሚያስቅ ሁኔታ ከእስልምና ጋር ራሱ የሰማይና የምድር ልዩነት የተለያየ እምነት ያላቸው ሰዎች ናቸው። ኦኬ ሞር ኦፍ ይሄ የፊሎሶፊው ዓለም ያጠቃቸው ኦኬ የሆነ ሱፐርናቹራል ፓወር እምነታቸውን ብትመለከቱ በጣም ነው የሚያስቀው። አሁን ዶሲቲዝም ቅድም ያልነው ይሄ ኢየሱስ ክርስቶስ በስጋ አልተገለጠም ጀስት ፋንተም ነው ወይም ደግሞ ይሄ ጨረር የምንለው ነገር አለ አይደለ? ትክክለኛ ስጋ የለውም የሚል ያ ብራንች ዶሲቲዝም ይባላል። ግኖስቲሲዝም ስር ነው የሚመደበው። ኦኬ ግኖስቲሲዝም ለምሳሌ ሳተርኒነስ የሚባል ግኖስቲሲዝም ስር ግኖስቲኮች ስር ሆኖ ሳተርኒነስ የሚባል አለ፣ ቫሌንቲነስ አለ፣ ኦኬ ማርሲዮን አለ፣ ባሲሊደስ አለ። እነዚህ አሁን ብዙዎቹ የምንጠቅሳቸው ማጆሪቲዎቹ አሌክሳንድሪያ ቤተክርስቲያን አሌክሳንድሪያ ኤሪያ ላይ ወይም ደግሞ አሁን ፕሬዘንት ዴይ ግብጽ የምንለው እዛ ኤሪያ ላይ የመነጩ የግኖስቲክ መናፍቃን ናቸው። ትምህርታቸውን ለምሳሌ ብንመለከት ለምሳሌ ነው ሳተርነስ ለምሳሌ he believed that the savior was unborn, incorporeal and without form, for to marry and bear children he says is of Satan ይላል። ሴትን ኦኬ ልጅ መውለድ ማግባት ከሰይጣን ነው ብሎ ያምን ነበር። ሳተርኒነስ ምንድነው? ግኖስቲክ ነው። ኦኬ ያ መድኃኒት የተባለው አልተወለደም፣ አምቦርን ነው፣ ኢንኮርፖሪያል ነው፣ ፎርም የለውም ብሎ ነው የሚያምነው። ለምሳሌ አሁን ሙስሊሞች ግኖስቲኮች ብሎ ማስረጃ ሲያቀርቡ አንደኛ ከግኖስቲኮች ውስጥ ይሄ ሰው አለበት ሳተርኒነስ የሚባል እንዴ። እሺ ይሄ ሰው ለምሳሌ ማግባትና ልጅ መውለድ ከሰይጣን ነው ብሎ ያምን ነበር። ግኖስቲክ ነው። ሙስሊሞች እንደዛ ታምናላችሁ? ማግባትና መውለድ ከሰይጣን ነው ብላችሁ ታምናላችሁ? አታምኑ። ኦኬ አታምኑ። እናንተ ስለ ኢሳ የምታምኑትን እምነት ራሱ ይሄ ግኖስቲክ ሳተርኒነስ የሚባለው የግኖስቲክ እምነት አራማጅ early second century ላይ የነበረው አያምንም። ሲጀመር ከእናንተ ጋርም ይለያያል። ኦኬ ቫሌንቲነስን ብንመለከት እሱም ሰከንድ ሴንቸሪ ላይ ነው። ያው ግኖስቲሲዝም በጣም ራይዝ እያደረገ የመጣው ሰከንድ ሴንቸሪ ላይ ነው። እንዳልኳችሁ ግን ብራንቾች አሉ። ለምሳሌ ቫሌንቲነስን ብንመለከት he taught that Christ united himself with the man Jesus who was born through Mary and not of Mary ይላል። ኦኬ ምንድነው የሚለው? እመቤታችንን እንደ ቻነል ተጠቀማት ቅድም እንዳለው ማለት ነው። ከሷ ስጋ ወሰደ የሚለውን ነገር አያምንም። ቫሌንቲነስ ለምሳሌ አያምንም። እንደ ቻነል ተጠቀማት ብሎ ነው የሚያምነው ክራይስት ከዛ በኋላ ራሱን ዩናይት አደረገ ነው። ይሄ ከእስልምና ትምህርት ጋር አይገናኝም። የቫሌንቲነስ እምነት ራሱ አይገናኝም። የማርሲዮንን ደግሞ ማርሲዮንም ለምሳሌ ማርሲዮንም እንዳልኳችሁ እነ ቅዱስ ፖሊካርፕ በነበሩበት ሰዓት ላይ የነበረ ነው። ኦኬ ቀርብ early second century ላይ የነበረ ነው። እሱ ምንድነው የሚያምነው? ኢየሱስ ክርስቶስ ሂውማን የሆነ ሶል አልነበረውም። ኦኬ ነፍስ አልነበረውም ብሎ ነው የሚያምነው። ሂውማን ሶል አልነበረውም ብሎ ነው የሚያምነው። ወይ ደግሞ እርዝሊ በዲ ያለው ብሎ አያምንም ማርሲዮን እና he was not born of Mary but appeared suddenly in Judah with imaginary flesh ብሎ ነው የሚያምነው። ምን ብሎ ነው የሚያምነው? ማርሲዮን ከመቤታችን ተወልዷል ብሎ አያምንም። ምንድነው የሚለው? በጣም በሚያስቅ ሁኔታ ደጋሚ ላንብበው። he was not born of Mary but appeared suddenly in Judah with imaginary flesh, a full grown man ready to start immediately his ministry. ማርሲዮን ምን ብሎ ነው የሚያምነው ከተባለ የሆነ ሰዓት ነው ኦኬ አፒር ያደረገው ይሁዳ ከተማ ላይ ጁዳ የሚባል ከተማ ላይ የሆነ ሰዓት ላይ በኢማጂነሪ ፍሌሽ አፒር አረገ። ትልቅ ሰው ሆኖ ነው ብሎ ነው የሚያምነው። ማርሲዮን ተወልዷል ብሎም አያምንም። ታዲያ እንዴት ነው አሁን ይሄም ግኖስቲሲዝም ውስጥ ያለ ነው። ኦኬ ይሄን እንዴት እንደማስረጃ ታቀርቡታላችሁ? ከራሳችሁ እምነት ጋር ክላሽ የሚያደርግ ነገር። ኦኬ አፒሊስ የምንለው ለምሳሌ ደግሞ አፒሊስን ብንመለከት ደግሞ እሱ ደግሞ ምንድነው ከሰማይ ያለ አይደል ሴሌሺያል በዲ ብሎ ነው የሚያምነው። it came down from heaven into this world not of Mary ነው። አሁን እንደው ሞር ኦፍ ከእስልምናው ይልቅ እንደውም ከእስልምና ትምህርት ይለያል። በርግጥ ኦንሊ ጂሰሶች አለ አይደል ከሰማይ ስጋ ይዞ መጣ የሚል አይነት እምነት እንደዚህ አይነት እምነት ነው ያለው። ለምሳሌ አፒሊስን ብትመለከቱት እና ግኖስቲኮች ስትሉ ግኖስቲኮች ባይዘው ትምህርታቸው በጣም የሆነ ጥልቅ ፊሎሶፊ ዕውቀትም ይፈልጋል። ትምህርታቸውን ለመረዳት ራሱ ብዙ ናቸው። አንደኛ የተለያየ እምነት ነው ያላቸው። ሞስት ኦፍ ዘም የብሉይ ኪዳን መጻሕፍትን ኦልድ ቴስትመንት መጻሕፍትን አይቀበሉ ግኖስቲኮች። ኦኬ ግኖስቲኮች ኦልድ ቴስትመንት መጻሕፍትን አይቀበሉ። እንደዚህ አይነት ነገር አለ። ከግኖስቲኮች ብራንች ውስጥ ደግሞ ምን አይነት ትምህርት ነበረ እንዳልኳችሁ፣ ለምሳሌ የብሉይ ኪዳኑ አምላክ ጨካኝ አምላክ ነው። የአዲስ ኪዳኑ አምላክ ደግሞ ያንን አምላክ ለማሸነፍ ነው የመጣው የፍቅር አምላክ ነው ብሎ የሚያምኑ አሉ። እና ግኖስቲሲዝም ተብሎ አንዳንዴ ማስረጃም ስናቀርብ ስንናገርም ግኖስቲሲዝም ሲባል አትሊስት ማን የሚባል ሰው ኦኬ ሙስሊሞች አሁን ግኖስቲሲዝም ስትሉ ማን ነው? ማርሲዮንን ነው
ቫሌንቲነስን ነው? ሳተርኒነስ ነው? አፔሌስ ነው? ባሲሊደስ ነው? ማንን ነው እያላችሁ ነው ያላችሁት? ኦኬ ግኖስቲሲዝም ተብሎ አሁን እንዲህ እንደማለት ነው። ባይዘው በዘመኑ ፕሮቴስታንቶች አሁን ፕሮቴስታንት ይባል የለ አሁን ቀስ በቀስ ቀርቷል። ፕሮቴስታንት ከምን ዲኖሚኔሽን እንደምንለው ግኖስቲክ ስትሉ ግኖስቲኮች እንዲያምኑ ነበር ስትሉ የትኛው ግኖስቲክ የትኛው? ለምን ስለ ኢየሱስ ክርስቶስ ራሱ የተለያየ እምነት ስለነበራቸው ኦኬ። እና ጠለቅ ያለው እምነታቸውን ብትመለከቱ ከናንተ ጋር ኤዮን የሚባል አሁን አላቸው እነሱ አሁን ሱፕሪም ጋድ ብሎ የሚያምኑት ነገር አለ። ኦኬ ከዛ ከሱፕሪም ጋድ የሆነች አንድ ሶፊያ የምትባል ጥበብ ተወለደች። እምነታቸው ባይዘው ያው እዚህ ጋር የተወሰነ ነገሩ ማውራት ብንጀምር ሰውን ግራ ማጋባት ነው የሚሆነው። እና ኤዮን የሚሏቸው አሉ መጽሐፍ ቅዱስ ላይ ጥቅስ ይጠቅሱና ኤዮን የሆኑ ማኒፌስት የሚያደርጉ ጨረር ነገሮች አሉ አይደለ? ከሰማይ ምንድነው የሚባለው ሳይንቲፊካሊ ኤዮን ማለት በአማርኛ አምናሹር ተርሚኖሎጂው እንደዚህ አይነት እምነት ነው ያላቸውና ሜቢ ኢቢዮናይትስም ሲሆን ሙስሊሞች ከሚያምኑት እምነት ጋር ስለ ኢየሱስ አልተሰቀለም ኦር እንዲህ ነው ለማለት ኢቢዮናይትስ ይጠቀሳሉ። ኢቢዮናይትስ እምነታቸው ሌላ ነው። ኦኬ በጊዜው ደግሞ በነበሩ የቤተክርስቲያን አባቶች መናፍቅ ተብሏል። ለምን? እምነታቸው መጽሐፍ ቅዱሳዊ ስላልሆነ። ኦኬ ግኖስቲኮችም በጊዜው በደንብ መልስ አባቶቻችን በደንብ ኤርሊ ቸርች ፋዘርስ በደንብ ተሟግተዋቸው ይሄ እንዲህ ነው ብሎ በደንብ መልስ ሰጥተዋል። እና አንዳንዴ እንደ ማስረጃ የምናቀርባቸው ነገሮች ጀስ ክርስትናን አታክ ለማድረግ ብቻ ይሄ እንዲህ ነው ተብሎ ባይቀርብ ከኢየሱስ ክርስቶስ ሞትና ስንታየው የታመነ ትምህርት ነው። ኦኬ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑ ሐዋርያት ምስክር ናቸው። ከሐዋርያት በኋላ የተነሱ የቤተክርስቲያን አባቶች በሙሉ የታመነ ነው። ኦኬ ኢየሱስ ክርስቶስ አምላክ መሆኑ የታመነ ትምህርት ነው። ከኒቂያ ጉባኤ በፊት ያሉ ብዙ የቤተክርስቲያን አባቶች አስተምረውታል። ኦኬ ወንጌላት አራቱ ወንጌላት ብቻ መሆናቸውን የቤተክርስቲያን አባቶች አስተምረዋል፣ ኮንፊርም አድርገውልናል። የቅድስት ሥላሴን ትምህርት ብንመለከት ከኒቂያ ጉባኤ በፊት ነበረ ትምህርቱ እንደ ትምህርት። ኦኬ የቅዱስ ፖሊካርፕን እንደው ማርቲርደም ኦፍ ፖሊካርፕን ሄዳችሁ ብታነቡት ደስ ይለኛል። እኔ ሜቢ እንደው ያሬዶ ካላስቸገርኳችሁ ከርዕስ እንዳልወጣ ግን አንድ ስለ ቅድስት ሥላሴ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር አንድ ያላትን ነገር አንብቤ ልጨርስ ካላስቸገርኩ ይፈቀድልኝ ያሬዶ? እሺ ችግር የለውም ጋዲስ። እሺ እዚህ ማርቲርደሙ ላይ ወይ የመጨረሻ ጸሎት ያደረገበት ላይ እንዲህ ብሎ ይናገራል። ኦኬ ማርቲርደም ኦፍ ፖሊካርፕ ላይ ገብታችሁ ማግኘት ትችላላችሁ። ያው ብዙ ጊዜ አንዳንዴ ምንድነው ቤተክርስቲያንን ክርስትናውን እያወቅን ብንተች ጥሩ ነው የሚለውን ነገር ለማንሳት ነው። እንዲህ ብሎ ይናገራል። ሰማዕትነትን ሊቀበል ቪዲዮ ክፍታ እያሳየ ከሆነ መጽሐፉን ኦኬ ልታሳይ ከፈለክ ማለት ነው። እሺ እንደውም ቆይ እውነት ነው ልክፈተው። እኔ ጀስት ወርድ ፋይሉን ከላፕቶፕ ላይ እንትን እያልኩ ነበር። አሁን ከፍተዋለሁ። ችግር የለውም። 30 ሰከንድ ፖሊካርፕ ጋዲሳ እየከፈተ እንግዲህ ዛሬ ሆፕፉሊ ብዙ ጥሩ ነገር አግኝታችኋል ብዬ አስባለሁ። ድንገት ነው እንዲሁም ተዘጋጅተንበትም አይደለም፣ ግን ደግሞ አሪፍ ነው። ሁሉም የየራሱን መረዳትን ያስቀምጠው ሞር በዚህ ላይ ደግሞ ዲቨሎፕ አድርገ ነው ተጨማሪ ሙስሊም ወገኖቻችንም እያስገባል በዚህ በነገረ ክርስቶስ በስቅለቱ ዙሪያ ይህን እንደዚህ አድርገን ደግሞ እንቀጥላለን ማለት ነው። ሌሎችም እንዲሁ ነገረ ስላሴ ትምህርቶችም ሌሎቹንም እንዲሁም ሀሳቡ እንደዚህ እየሰጠናችሁ ሙስሊም ወንድሞቻችን ፈቃደኛ ከሆኑ እየገቡ ደግሞ ቁርአኑንም መጽሐፍ ቅዱስንም እስልምናውንም ክርስትናውንም ኮምፔር እያደረግን ከታሪክ አንጻር ከመጽሐፍት አንጻር ከቀደሙት እያልን እነዚህ ሁሉ እናያለን ማለት ነው። ኦኬ ቀጥል ጋዲሳይ። እሺ ያሬዶ ያው ቅዱስ ፖሊካርፕ ለማታውቁት ሁሌ እንደምንናገረው ሴንት ፖሊካርፕ ወይም ደግሞ ቅዱስ ፖሊካርፕ ሰማዕትነትን የተቀበለ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ኦኬ የእርሱ ተማሪ ነው። ከሱ እግር ስር ቁጭ ብሎ የተማረ ነውና እስቲ ምን ይላል የሚለውን ነገር ያው ከላይ ጀምሮ ጸሎቱን ስትመለከቱት ኦ ሎርድ ጋድ አልማይቲ ዘ ፋዘር ኦፍ ዩር ቢላቭድ ኤንድ ብሌስድ ሰን ጂሰስ ክራይስት ባይ ሁም ዊ ሃቭ ሪሲቭድ ዘ ኖሌጅ ኦፍ ዩ እያለ ይናገራል። አንተን እንድናውቅ ያው ጸሎቱ ረዘም ያለ ስለሆነ መጨረሻ አካባቢ ይመጣል። ኦኬ እንዲህ ብሎ ይናገራል። ከየት ጀምሮ ላንብበው? ኦኬ ስለ ሰማዕትነቱ የመጨረሻ ጸሎቱ ላይ ማለት ነው። among whom may I be accepted this day before you as a fat and acceptable sacrifice ኦኬ እንደተወደደ መስዋዕት በአንተ ፊት ዛሬ ሆኜ ተቀባይነት እንዳገኝ ይላል። according as you the ever truthful God ኦኬ ዘላለማዊ እውነት የሆንክ አምላክ ነው የሚለው have foreordained have revealed beforehand to me and now have fulfilled wherefore also I praise you for all things ኦኬ ስለ ሁሉም ነገር አመሰግናለሁ። I bless you I glorify you አከብራለሁ ወይ ደግሞ ስምን ከፍ አድርጋለሁ along with the everlasting and heavenly Jesus Christ your beloved son ይላል። ኦኬ ምን ይላል? along with ከላይ ጀምሮ ምን ብሎ ነው የሚጀምረው? ጋድ ብሎ ነው የሚጀምረው። ስለማን ነው? ስለ አብ ነው እያወራ ያለው። ስለ ሁሉም ነገር አከብራለሁ
ግሎሪፋይ ያደርጋለሁ አሎንግ ዊዝ ከማጋ ይላል ዘ ኤቨርላስቲንግ ኤንድ ሄቨንሊ ጂሰስ ክራይስት ዘላለማዊ የሆነውና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋር ዩር ቢላቭድ ሳን ኦኬ ከልጅ ጋር ዊዝ ሁም ቱ ዩ ኦኬ ዊዝ ሁም ቱ ዩ ከእርሱ ጋር ከአንተም ጋር ኤንድ ዘ ሆሊ ጎስት ቢ ግሎሪ ቦዝ ናው ኤንድ ቱ ኦል ካሚንግ ኤጅስ አሜን ይላል። ማን አለ? ከእግዚአብሔር ጋር እግዚአብሔርን አንተን አብን ኦኬ ግሎሪፋይ ያደርጋለሁ አለ ዊዝ ሁ ከዛ በኋላ አሎንግ ዊዝ ዘ ኤቨርላስቲንግ ኤንድ ሄቨንሊ ጂሰስ ክራይስት ሰማያዊና ዘላለማዊ ከሆነው ከኢየሱስ ክርስቶስ ጋር ዩር ቢላቭድ ሳን ከተወደደው ልጅ ጋር ዊዝ ሁም ቱ ዩ ኦኬ ከእርሱ ጋር እና ኤንድ ዘ ሆሊ ጎስት ከመንፈስ ቅዱስ ጋር ቢ ግሎሪ ናው ቢ ግሎሪ ቦዝ ናው ኤንድ ቱ ኦል ካሚንግ ኤጅስ ይላል። ዛሬም ዘወትርም ለዘላለምም ለአንተ ሰማያዊ ከሚሆን ከልጅ ጋር ሰማያዊና ዘላለማዊ ከሚሆን ከተወደደው ልጅ ከኢየሱስ ክርስቶስና ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ ክብር ይሁን ይላል። ማ ቅዱስ ፖሊካርፕ ኦኬ ቅዱስ ፖሊካርፕ የሥላሴ አማኝ ነበር። ለምሳሌ ቅዱስ ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙርና አንዳንዴ ቤተክርስቲያንን ያው ማስረጃም ስንቀርብ ስንተች ምንም ስንል ብዙ ነገሮችን እንዲሁ ሰው ስላለ ሳይሆን በእውቀት ቢሆን መልካም ነው ብዬ ነው። እግዚአብሔር ያክብርልኝ። ያሬዶ አመሰግናለሁ። እሺ ጋዲሳይ እናመሰግናለን። በጣም ክብር ያድንልን። ቢኒ ሐሳብ አለ? እሺ ያሬዶ የተወሰነ ሐሳብ ብዙም ነው ግን ሐሳብ የምሰጠው ከታሪክ አንፃር እስልምና ታሪክን ማንሳት አለበት ብዬ አላስብም። የትኛውም ታሪክ ጸሐፊ በዚህ ዘመን ያሉ ስኮላሮቹ ነው የጥንቶቹ የትኛውም ታሪክ ጸሐፊ ከእስልምና ጋር ስለማይቆም ማለት ነው። የእስላሞች በጣም ተወዳጅ ሂስቶሪያን አለ ባርቴርመን የሚሉት ኤቴስት ነው። መጽሐፍ ቅዱስን በጣም ይተቻል። ብዙ ጊዜ እሱን እንደ ማስረጃ አድርገው ያቀርባሉ ሙስሊሞችና ኢቭን እሱ ሳይቀር የክርስቶስ ስቅለት ላይ ምንም ጥርጣሬ የለውም። አንድም የታሪክ ጸሐፊ በክርስቶስ መሰቀል ላይ ጥርጣሬ ወይም መለያየት ውስጥ የገባ የለም ማለት ነውና አብዛኞቹ የሂስቶሪያን ታሪክ ጸሐፊዎች የክርስቶስ ስቅለት የታመነ ነው፣ በማስረጃ የተረጋገጠ ነው ብለው በብዙ ማስረጃ ተረጋግጧል ብለው የተናገሩት ነውና እስልምና ብቻውን ነው የቆመው። ከታሪክም ተነጥሎ ብቻውን በአንድ ሰው ትርክት ላይ መሐመድ በሚባል ሰው ትርክት ላይ የቆመ ሐሰተኛ አስተምሮ እንደሆነ እናውቃለን። ታሪክም አይደግፈውምና እስልምና ታሪክን ማንሳቱ እንደኔ በጣም ሊያፍሩ ይገባቸዋል። ታሪክን ካነሱ ከታሪክ አንጻር የክርስቶስን አለመሰቀል ሊሞግቱ አይችሉም። መጽሐፍ ቅዱስ ግልጽ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መሰቀሉን ግልጽ አድርጎ አስቀምጦላቸዋል። ከታሪክ አንጻር የክርስቶስን አለመሰቀል እንሞግታለን ብለው ከመጡ በጣም ደፋሮች ናቸው ብዬ አስባለሁ ማለት ነውና ብቻውን የቆመ ሃይማኖት ቢኖር እስልምና ነው። ክርስትና ግን ብዙ የታሪክ ማስረጃዎች አሉ። አርኪኦሎጂካል የሆኑ ማስረጃዎች አሉ። ኢየሩሳሌም ሄዶ ዛሬ እስራኤል ሄዶ የኢየሱስ ክርስቶስን መቃብር ማየት ይቻላል። ብዙ ማስረጃዎች አሉ፣ ታንጀብል የሆኑ ማስረጃዎች። እስልምና ግን አፈ ታሪክ ነው። ልክ ሜት ነገር ነው። በፊት አንዳንድ ነገሮች እንደሚወራ አፈ ታሪክ እንደሚወራ ልክ የዛን ያህል ሀሳብ ይዘው መጥተው አላንዳጅ ማስረጃ ሁሉ ነገር ተቀበሉን የሚል ሃይማኖት ነውና ማስረጃ ስትሏቸው ማስረጃ የሚያቀርቡት ነገር የለም። አላህ ነግሮናል። ቁርአን ሴሶ ነው። በቃ ቁርአን ካለ ትክክል ነው ወይም መሐመድ ያመጣው ነገር ሁሉ ትክክል ነው ብለው ያለ ማስረጃ የሚደርቁ ስለሆኑ ከታሪክ አንጻር ሊያፍሩ ይገባቸዋል ብዬ አስባለሁ። አሁን ስለ ግኖስቲክ ሲነሳ ብዙ ጊዜ እሰማለሁና ኢቦናይት ይላሉ፣ ግኖስቲክ ይላሉ። ምን አገባን እኛ ስለ ግኖስቲክ ስለ ኢቦናይት ምን አገባን? የሚያገባን ነገር አለ እንዴ? እኛ ክርስቲያኖች ናቸው እነዚህ አካላት ክርስቲያን ናቸው የሚል ማስረጃ የለም። ግኖስቲክ ስሙ ራሱ ግኖስቲክ ነው እንጂ ክርስቲያን አይደለም። ኢቦናይት የሚባሉትም ስማቸው ኢቦናይት ናቸው እንጂ የክርስቲያን ሴክትም አይደሉም። ክርስቲያን ናቸው የሚልም ማስረጃ የለም። በመጀመሪያ ክፍለ ዘመን የነበሩ አባቶች ሲቃወሟቸው ነበር። የክርስቲያን ሴክት ብሎ የተቀመጠ የለም። ስለዚህ ከነሱ የሚመጣው ነገር ለእኛ ምንድን ነው የሚጠቅመን? እኛ ከሙስሊሞች ጋር ስንወያይ ማስረጃ የምናቀርበው ታማኝ ከሆነ ከእስልምና መዛግብት ነው እንጂ ከሌላ አምጥተን ይሄ የእስልምና እንትን ነው ብለን እንላለን ወይ ተቀበሉ እንላለን ወይ? በመጀመሪያ ደረጃ አንድ ሰው መጥቶ ከኔ ከክርስቲያኑ ጋር ሲወያይ ማስረጃ ብሎ ሊያመጣ የሚችለው ኤርሊ ቸርች ፋዘሮች ከሚቀበለው ከክርስቲያኖች ጸሐፊያን ከነሱ ነው እንጂ ሊያመጣልኝ የሚገባው ዝም ብሎ ታሪክን እየጠቀሰ እንደዚህ ነው ቢል ከኔ ጋር ምንድን ነው የሚያገናኘው ነገር? ለምሳሌ በእስልምና ውስጥ ክፍፍል እንዳለ እናውቃለን። ኢቨን ሺአት የሚባሉ የሙስሊም ሴክቶች አሉ።
ከሙስሊሞች ጋር ስንዋይ የእነሱን እንኳን ማስረጃ አድርገን አናቀርብም እኛ። ምክንያቱም እነሱ የራሳቸው ሴክት ስላለ የራሳቸው ሐዲስ፣ የራሳቸው ተፍሲር፣ የራሳቸው አስተምሮ ስላላቸው ከእነሱ ጋር ስንዋይ ለእነሱ የምናቀርበው ለእነሱ በሚመጥን መልኩ ነው። ለእኛ ሲያቀርቡ ትክክለኛ ታማኝ ክርስቲያን ከሆኑ ሶርሶች ነው አቅርበው ኢየሱስ ክርስቶስ አለመሰቀሉን ለማሳየት የሚፈልጉት እንጂ አሁን ጋዲም ሲናገር ኢቦናይት ምንድነው የሚያምኑት፣ ግኖስቲኮች ምንድነው የሚያምኑት የሚለውን እንኳን አያውቁም። ኮንሲስተንሲ የሌለው ነገር ነው የሚያደርጉት ሙስሊሞችና ለራሳቸው እስከጠቀመ ድረስ አንዳንድ ነገሮችን ከመሃል ላይ ቡቸር እያደረጉ እያወጡ ለማሳየት ይሞክራሉ። ዝም ብሎ የማይጠቅም ነገር ማለት ነው። ግን እኔ ምን አገባኝ? ለምሳሌ እኔ የሚያገባኝ ነገር ኢቦናይት እንደዛ ብሎ አመነ የኔ ጉዳይ አይደለም። የኔ ጉዳይ በክርስትና መጽሐፍ ቅዱስና እርሊ ቸርች ፋዘሮች የሚያምኑት እምነት ነው። ታሪክ ምን ብሎ ይናገራል? ኢቨን ኢቦናይትን የሚደግፍ አንድም የታሪክ የለም። ግኖስቲኮችን የሚተግፍ አንድም የታሪክ ማስረጃ የለም። ኢየሱስ ክርስቶስ አልተሰቀለም ብሎ ማለት ነው። እና ባርቴልማን የግኖስቲክስ እምነት ተከታይ ነበር። እሱ ራሱ ኢየሱስ ክርስቶስ ተሰቅሏል የታመነ ነው ብሎ ጽፏል። አይደለም ሂስቶሪያን ምንድነው ከእስልምናም ከክርስትናም የወጡት ኤቴስት አይደለም የእስልምና ስኮላሮች ሳይቀሩ አሁን እዚህ ቲክቶክ ላይ የሚንጫጩት ናቸው እንጂ እነ ዶክተር ሻቢር አሊ እና የቅድም ያቀረብከው ሰውዬ አይ ቲንክ ማን ነበር ስሙ የቅድሙ ሽማግሌው ሰውዬ እነሱ የእስልምና ታላላቅ መምህራን ናቸው። በጣም ታላላቅ መምህራን። እነሱ እንኳን ከታሪክ ጋር መጋጨት ስለሚሆንባቸው የኢየሱስ ክርስቶስን ስቅለት አልተቃወሙም። ምናልባት የተቃወሙት የሞተ መስሏቸው መቃብር ውስጥ ከገባ በኋላ አላህ አስነስቶታል የሚል ነው እንጂ ስቅለቱን አልተቃወሙም። መሰቀሉንማ ያምናሉ። ኢየሱስ ክርስቶስ ተሰቅሏል ብሎ ነው የሚያምነው። ማን ሻቢር አሊ ቪዲዮን ብትከፍቱ ኢየሱስ ክርስቶስን ሰቅለውታል፣ ግን መሞቱን እርግጠኛ አይደለንም ነው የሚለው እሱ። ማንም ያረጋገጠ የለም። የሞተ መስሏቸው መቃብር ውስጥ አስገብተውታል። ከዛ በኋላ መቃብር ውስጥ ግን አልሞተም ብሎ ይናገራል። ያው እስልምና የመጣው ዋናው ዓላማ የክርስቶስን ሞት ለመቃወም ስለሆነ ያው ቅድምም ታላቁ እንዳለው ትልቅ ሴጣን ስራውን የሰራበት በዛ በኩል እንደሆነ እናውቃለን። የክርስቶስን ሞት ለመቃወም ስለመጣ ማለት ነው። አልሞተም የሚለውን መጨረሻ ላይ ለማጽናት ይሞክራሉ። አንዳንዶቹ 3 ቀን ድረስ ሞቶ ተነስቷል ብለው ለማለት ይሞክራሉ። እና ታላላቅ የሙስሊም ሙፈሲሮች ጥንታውያን ሳይቀሩ አሁን ዘመናዊ አይደለም በማስረጃ ማየት እንችላለን ተዘጋጅተን ጥንታውያን የሙስሊም ስኮላሮች ሳይቀሩ ኢሳ ለ3 ቀን ለ3 ሌሊት ሞቷል ብለው የጻፉ አሉ። ለ3 ሰዓት ሞቷል ከሞተ በኋላ ግን አላህ አስነስቶታል ብለው የጻፉ አሉ። ምክንያቱም ከታሪክ ጋር መጋጨት ስለማይችሉ ነው። ታሪክ በግልጽ ቁልጭ አድርጎ አስቀምጦታል የኢየሱስ ክርስቶስን መሞት እና ክርክር ያለው መነሳቱ ላይ ምናምን ላይ ነው ክርክር ያለው በስኮላሮች መካከል እንጂ በዚህ ዘመን ላይ ያሉትን ነው እያልኩ ያሉት እንጂ ኢየሱስ ክርስቶስ በመስቀል ላይ መሰቀሉ ምንም ክርክር የለውም ማለት ነው። እና ከእስልምና አስተምሮ አንጻር ምናልባት ቅድም መዝሙር ቁርአኑን ስታነበው ሱረቱ አኒሳ 157 ላይ በሱ መሰቀል ላይ መለያየት አለ፣ በመጠራጠር ውስጥ ናቸው እና ተለያይቷል ብሎ ይናገራል። በእርግጥ ይሄን ዳይሬክት የሚያደርገው ለአይሁዳውያን ነው፣ ለእኛ ለክርስቲያኖችም የሚጠቀስ አይደለም። ምክንያቱም ሰቀልን ብለው የተናገሩት አይሁዳውያን ነው። እነሱን በረገመበት ጽሑፉ ላይ እሱም በመስቀል ላይ መለያየት ውስጥ ገብቷል ብሎ ለመናገር ሞክሯል። ግን እኔ እስከማውቀው አይሁዳውያን በክርስቶስ ስቅለት ላይ የተለያዩበት ቦታ እኔ አላየውም። በመጽሐፍ ቅዱስም በታሪክም ካለ ሙስሊሞች ቢያሳዩን መልካም ነው። መለያየቱ ያለው በእስልምና ላይ ነው እና የእስልምናን ሙፈሲሮችን ሄዳችሁ ብታዩ የተለያየ ሀሳብ ያነሳሉ እና እንግዲህ በተለያየ ሙፈሲር በአንድ በአራት በአምስት ሙፈሲሮች መካከል ያለውን ሀሳብ ብታዩት አንዱ የተሰቀለው ቲታኖስ ነው ብሎ ሲጽፍ፣ አንደኛው ደግሞ ከኢሳ ሐዋርያት መካከል አንዱ ነው ይላል። አንዱ ከሮማ ወታደር መካከል አንዱ ነው ይላል። አንደኛው ደግሞ የቀርናንያው ስምዖን እሱን የተሰቀለው የሚል መለያየት በሙስሊሞች ስኮላሮች መካከል ወይ በእስልምና መካከል ነው ትልቅ መለያየት የሚታየው ማለት ነው። እና እነዚህን ተፍሲሩን ሄዳችሁ ቼክ ማድረግ ትችላላችሁ። ተፍሲሩን ቼክ ማድረግ ትችላላችሁ። ይሄ ሀሳብ ያለው በእስልምና ነው እንጂ በክርስትና የለም። በእርግጥ ክርስትናን እየወቀሰ አይደለም፣ አይሁዳውያንን ነው እየወቀሰ ያለው። ቀጥታ መጽሐፉ ሱራ 4 ላይ ያለው አይሁዳውያን ላይ ግን መለያየት አለ የሚል ነገር እስካሁን ያላየው። በክርስቶስ መሞትና መሰቀል ላይ በአንድነት ነው የተስማሙት አይሁዳውያን። በታልሙዳቸውም ላይ ባቢሎናውያን ታልሙድ በሚለውም ላይ ጽፈውታል።
ስኮላሮችም የነሱ ስኮላሮች የሚባሉት እነ ጆሲፈስም ሳይቀሩ በታሪክ መዛግብታቸው ላይ አስቀምጠውታል ማለት ነው። ስለዚህ ልዩነት ያለው እስልምና ጋር ይመስለኛል። ክርስትና ጋር ወይም ደግሞ አይሁድ ጋር ልዩነት አለ ብዬ አላስብም። ክርስቲያኖችም ቢሆን በክርስቶስ መሞትን ምንድነው መሰቀልና ከሞት መነሳት ላይ ምንም መለያየት የላቸውም። በአንድነት የሚስማሙበት ነገር ነውና ታሪክንም ማየት እንችላለን። ክርስቲያኖች ስለ ክርስቶስ በተለይ ሐዋርያቶች፣ ቀጥሎም ከሐዋርያት በኋላ የተነሱት አባቶች ስለዚህ ስለ እውነቱ ስለ ክርስቶስ የከፈሉት መስዋዕትነት ኢየሱስ ክርስቶስ እውነትም ስለ እነሱ ብሎ እንደሞተ የሚያሳይ ግልጽ ማስረጃ ነው። በሐሰት ነገር መቼም ሰው ራሱን አሳልፎ ለሞት ድረስ አይታመንምና ማለት ነውና ከዚህ አንጻር መመልከት አለብን ብዬ እንትላለሁ። አመሰግናለሁ ያሬዲ። እሺ በጣም እናመሰግናለን ቢንዬ። ሆፕፉሊ ዛሬ ብዙ ጥቅም ድንገት ሆኖ ግን ድንገት የፈንጠዝያ ድንገት የሰርፕራይዝ ብዙ ጥቅም አግኝተንበታል ብዬ አምናለሁ። ታላቁ ጅብሪል ዲሲቨር የሚለውን ያነሱልናል። መሰሪ፣ አሳሳች፣ ኮንፊውዝ የሚያደርግ ግራ የሚያጋባ አታላይ የሚለውን ደግሞ ፓርቲ ያነሱልናል። ሙፈሲሮቹ ራሳቸው በዚህ ሀሳብ ለምን አልተስማሙም? ቅድም እንዳለው ቢኒ አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። እቺ አነጋገር ታስቀኛለች የሆነ ቦታ ስለምናካት እና አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። ለምን እንደዚህ ሆነ? አልጀላላይን ሌላ፣ ኢብኑ ከቲር ሌላ፣ ኢብኑ አባስ ሌላ። ለምን እንደዛ ሆነ? ለምን የተለያየ ነገር ይሄ ኮንፊውዝ መሆን መጭበርበር ለምን መጣ? ለዚህ ተጠያቂ ማን ነው የሚለውን ደግሞ ታላቁ እንግዲህ ያስተምሩናል። ሰው በሌላ ቀን እንግዲህ በሰፊው ጋዲሳ ሚልመድብ በሉት ቢኒ ቢኒ እንኳን ያው ታላቅ ወንድሜም ስለሆነ ይገስጸኛል። በውስጥም ቢሆን በቴሌግራም የኔ ስንፍና ነው እንጂ ቢኒ የክሬዲትንም አላሰጣም። አረ ግዴታው ነው መልመድ ሳይሆን አሁን ግዴታ አንዳንድ ሀሳቦች እናንተን የሚያስፈልጉ ሀሳቦች አሉና ግዴታ ነው። ቪዲዮዎች አሉ፣ ሰሞኑን በውስጥ እናወራለን። መልካም ጥሩ። እሺ ታላቁ አሉ አለን ያ በሚመጥን መልኩ ያቅርቡት አደራ። ይቀጥሉ። እኔ ግን ትንሽ ስራ ልጀምር ነው፣ ፍቀዱልኝ። ሚውት አድርጌ ላዳምጥ። ኦኬ እሺ። እኔም አልቆይም፣ ምናልባት ይችላል ሀሳብ ምክንያቱም ሰውም የያዘውን ነገር እንዳይጠፋበትም ጥርምጥን ያለች ቆንጆ ጥፍጥ ያለች ነገር ስለሆነች ጥቅል እያደረግን ይላል። ይቀጥሉ እርሱ። እሺ ሲበዛ እንትን እንዳይሉ ነው። እሺ ብዙ ጊዜ ስለምናገረው ስናወራ ሁለት ምርጫ ነው የሚኖራቸው። ሁለት ምርጫ ይኖራቸውና ሁለቱንም ምርጫ ቢመርጡ ልክ አይደለም። ለምሳሌ ጀስት ፎር ኤግዛምፕል ማለት ነው መጽሐፍ ቅዱስ ተበርዟል ብላችሁ ብትጠይቋቸው አዎ ካሉ መጽሐፋቸው እየተበረዘ መጽሐፍ ኮንፊርም ስለሚያደርግ ስህተት ሊሆን ነው። አልተበረዘም ካሉ ደግሞ መጽሐፍ ቅዱስ ቁርአንን ስለሚኮንን አሁንም ቁርአን ስህተት ሊሆን ነው ማለት ነው። ይሄ ቁርአኒክ ዳይሌማ የሚባለው። ስለዚህ መጽሐፍ ቅዱስ ተበርዟል ወይስ አልተበረዘም ለሚለው ጥያቄ ተበርዟል ቢሉም ቁርአን ስህተት ነው፣ አልተበረዘም ቢሉም ቁርአን ስህተት ነው ማለት ነው። እና ሁለት ምርጫ ይኖራቸውና ሁለቱንም ምርጫ ቢመርጡ ስህተት ነው የሚሆኑት which is a very good thing ማለት ነው ለኛ። በዚህኛው ይሄንን አርጊውመንት እንገልብጠውና ክርስቶስ ተሰቅሏል ወይስ አልተሰቀለም የሚል ጥያቄ ብንጠይቅ አሁን እነዛ ከሃዲ አይሁዶች ምን ያስባሉ? አላህ ስለ ከሃዲ አይሁዶች ምን አለ ምናምን አይደለም ጥያቄው። ሲጀመር ያ የቁርአን አያ የሚኮንነው አይሁዶችን ነው እንጂ ክርስቲያኖችን አይደለም። አይሁዶችን ነው የሚኮንናቸው። ክርስቲያኖች ከእስልምና በፊት ነበሩ፣ ግን ክርስትናን አይደለም የሚኮንነው አይሁዶችን ነው። ኦኬ ቅድም የተነጋገረው ነገር እንዳለ ሆኖ ተሰቅሏል ብለው ካመኑ ማዳኑ፣ ትንሳኤው፣ እርገቱ፣ ዳግም ለፍርድ መምጣቱ ተያይዞ ሊመጣ ነው። አምላክነቱ ሊገለጥ ነው። ሞቶ ቀረ የሚል ትምህርት ስለሌለ ማለት ነው። ትንሳኤው ስላለ አልተሰቀለም ካሉ ደግሞ ከዚህ በኋላ የምናመጣቸው አርጊውመንቶች ይመቷቸዋል ማለት ነው። በመጀመሪያ ደረጃ አላህ ራሱ ያደረገው ነገር ምንድን ነው? አላህ ያደረገው ነገር በኢሳ ፈንታ ሌላ ሰው አስቀመጠና ወለኪን ሹቢሀ ለሁም ለነሱ ግን ተመሰለባቸው አለ።
ሹብሃት ፈጠረባቸው አላህ። ሹብሃት እንግዲህ ሹብሃት ምን ማለት ነው? ማስመሰል፣ መዋሸት እንደዚህ አይነት ነገር ማለት ነው። ወለኪን ሹብሃ ለሁም ለነማን ነው የተመሰለባቸው የሚለው ለአይሁዳውያኑ ኦኬ፣ ለካሃዲ ሰዎቹ ለነሱ ምን አለባቸው? የሰቀሉት ሰው ኢሳን ተመሰለባቸው አለ። ያንን ያደረገው ማን ነው? አላሁ ተዓላ ማለት ነው። ከዛ ይሄንን ነገር ሲያብራራ ቁጥር ማን ነው ምዕራፍ 3 ቁጥር 54 አካባቢ አይሁዶች አደሙ ይላል። ኦኬ አይሁዶች አደሙ ወመከረ አላሁ አላህም አደመ። አላህም ምን አለ? አደመ። አድመኝነት ማለት ነው። እንግዲህ ይሄ በቅዱስ ያዕቆብ መልእክት ምዕራፍ 5 ላይ የዲያብሎስ ስራ ተብሎ ተቀምጧል። አድመኝነት ማለት ነው። ከዛ ምን ይላል? አይሁዶች አደሙ አላህም አደመ። ወአላሁ ኸይሩል መኪር ኦኬ፣ ከአጭበርባሪዎች፣ ከአድመኞች፣ ከአታላዮች ሁሉ አላህ በላጭ ነው ይላል። አላህ በላጭ ነው። አላህ ኢጎ በጣም በቃ የሚገርመኝ በሁሉም ነገር አንደኛ መሆን ይፈልጋል። ሰው እንዴት በሁሉ ነገር አንደኛ ለመሆን መፈለግ እኮ በጣም ከባድ ነው። ኦኬ የዘማዊዎችም አንደኛ ዘማዊ፣ የባህታዊም አንደኛ ባህታዊ መሆን አይቻልም። በቃ እልም ያልክ አጭበርባሪ ከሆንክ አጭበርባሪ ነህ፣ ቁጭ ትላለህ። እልም ያልክ ቅዱስ ከሆንክ ደግሞ ቅዱስ ነህ፣ ቁጭ ትላለህ። አለቀ። አላህ ግን ከአጭበርባሪዎች ሁሉ በላጭ መሆን ይፈልጋል። ኦኬ ከዛ ደግሞ መልሶ ከሐቀኞች ሁሉ ደግሞ በላጭ መሆን ደግሞ ይፈልጋል። ግራ ግብት ያለው ማለት ነው። እና ከአታላዮች ሁሉ በላጭ ነው ካለ በኋላ ምን ይላል? ኦኬ ሙስሊሞች መጣው ይሄንን ሲያብራሩ አይ ይሄ እኮ አጭበርባሪ አታላይ ሳይሆን አድመኛ ነው ይላሉ። አልሸሹም ዞር አሉ ነው። ያደረገውን ነገር እንመልከት። ያደረገው ነገር ምንድነው? ኢሳን ሊሰቅሉ ሲመጡ አይሁዳውያን according to their narrative ማለት ነው። እሱን ሊሰቅሉ ሲመጡ ምንድነው ያደረገው? የኢየሱስን መልክ ሌላ ሰው ላይ አረገና ያንን ሰውዬ እንዲሰቅሉት አደረገ። እዚህ ጋር አንደኛ ምንም ያላጠፋ ሰው አስገደለ። አንደኛ። ሁለተኛ ሹብሃት ፈጠረ። ሹብሃት ፈጠረ ማለት ያልሆነ ነገር እንደሆነ አስመስሎ አቀረበ እነሱ ጋር። ይሄንንም ለ600 ዓመት ሲዋሽበት ኖረ። ኦኬ ከ600 ዓመት በኋላ ነው እንዴ ባለፈው እኮ የገደላችሁት ኢሳ እኮ አይደለም እገሌ ነው ብሎ የተናገረው ከ600 ዓመት በኋላ ነው። 600 ዓመት ሙሉ ውሸታም አምላክ ነበር ማለት ነው። አላህ ውሸታም አምላክ ነበር። ውሸት ወይም ማዋሸት ማስመሰል ማለት ያልሆነ ነገር እንደሆነ አድርጎ ማቅረብ ማለት ነው። ለምሳሌ መርካቶ ወይም የሆነ ሰፈር ትሄዳላችሁና ሳምሰንግ ስልክ ፈልጋችሁ ወይ አይፎን 30 ምናምን ብላችሁ ፈልጋችሁ ብር ታወጡና ትገዛላችሁ። ልክ ቤታችሁ ስትደርሱ ግን ውስጡ ሚስማር የታጨቀበት ፕላስቲክ ነው። ኦኬ ውስጡ ሚስማር የታጨቀበት ፕላስቲክ ነው። አላህ እኮ አይሁዳውያንን ሿሿ ነው እየሰራቸው እኮ በቃ ሊተራሊ ሿሿ ማለት ነው። ኢሳን ሰቀልን ብለው ሰፍ ብለው ሲሄዱ ጀለስ ሌላ ሰው ሰጥቶ እሱን ገለው ተመለሱ ማለት ነው። ልክ አይሁዳውያን ሲነቁ ኢሳን አልገደሉትም። የነቁት መች ነው? ከ600 ዓመት በኋላ ማለት ነው። ከ600 ዓመት በኋላ ይሄ እኮ በቃ አንድ ጣዖት ራሱ ፑላውት ማድረግ የማይችለው የሚገርም ማጭበርበር እኮ ነው። የሚገርም ማለት ነው። እና ከዚህ በላይ አጭበርባሪነት፣ ከዚህ በላይ አምላካዊ ድርጊት ወዴት ሊገኝ ይችላል? በጣም እኮ የሚገርም እኮ ነው ማጭበርበር ማለት ነው። አላህ ለ600 ዓመት ሲያጭበረብር ኖሯል። በሐዲስ ትርክት በደረጃ አሰጣጥ መሰረት ደግሞ ካያችሁ ሐዲሳት ዳኢፍ እና መውዱዕ የሚሆኑት እዛ ቼን ኦፍ ናሬሽን ውስጥ ኦኬ እዛ ቼን ኦፍ ናሬሽን ውስጥ አንድ ሰው ውሸታም ከተገኘ ወይም አባቱ ክርስቲያን ከነበረ ወይም አንድ ቀን ከዋሸ ያ ሰው ምን ይባላል? እዛ ቼን ኦፍ ናሬሽን ውስጥ ያንን ቼን ምን ያደርገዋል? ሐዲሱን ዳኢፍ ወይም መውዱዕ ያደርገዋል ማለት ነው። አላህ እንግዲህ ተመልከቱ፣ ቁርአኑ ሐዲሳዊ ይዘት አለው። ምን ማለት ነው? ይሄ ትርክት ነው። ምክንያቱም አላህ ራሱ እኛ የቀድሞ ሰዎችን ወሬ በአንተ ላይ እንተርክልሃለን ይለዋል መሐመድን ማለት ነው። ስለዚህ ሐዲስ ማነው? ቁርአን ሐዲሳዊ ይዘት አለው። ሐዲስ ከአላህ ወደ መሐመድ ወደ ሷሃቦቹ ነው። ቁርአን ደግሞ ከአላህ ወደ ጅብሪል ከዛ ወደ መሐመድ ከዛ ወደ ሷሃቦቹ ከዛ ወደ ሙስሊሞቹ ነው። እንዲሁም ቁርአን ሞር ኮምፕሊኬትድ ሐዲስ ነው። ኦኬ እዚህ ቼን ኦፍ ናሬሽን ውስጥ ነው አሁን
አሁን ለምሳሌ መሐመድ ምን ብሎ ከልክሏል? ሽንት ቤት ስትወጡ ኦኬ መቀመጫችሁ ወደ ካዕባ እንዳይዞር ብሎ ከልክሏል። መቀመጫችሁ ወደ ካዕባ እንዳይዞር ብሎ ከልክሏል። ይሄንን ከልክሏል ብሎ የተናገረበትን ሐዲስ የዘገቡት ሰዎች አንደኛ ውሸታም ከነበረ አይ ወደ ካዕባ ዞራችሁ ካካ እንዳትሉ የሚለው ሐዲስ ውሸት ነው ብለው ያስቀምጡታል፣ ወይም ዳኢፍ ነው ወይም መውዱዕ ነው ብለው ያስቀምጣሉ ማለት ነው። ኦኬ ለምንድነው? እዛ ያ ቼን ኦፍ ናሬሽን ውስጥ አንድ ሰው ሐሰተኛ ስለተገኘ ማለት ነው። ሐሰተኛ ስለተገኘ ሐዲሱ ግን ሷሂህ ነው እስካሁን ድረስ በሁሉም ሙስሊሞች ዘንድ የታመነ ነው። ማንኛውም ሙስሊም ካዕባ ወዳለችበት ዞሮ ካካ አይልም። ለምን ልታይበትም ትችላለች፣ ወላሁ አዕለም ለምን ወደዛ ዞሮ ካካ እንደማይሉ ማለት ነው። ስለዚህ ቁርአኑ የመጣበትን ቼን ኦፍ ናሬሽን እንመልከተው። አላህ አለ፣ ጅብሪል አለ፣ መሐመድ አለ፣ ሷሃቦች አሉ፣ ሙስሊሞች አሉ። ኦኬ ሙስሊሞች አሉ። ከዚህ ሁሉ አንድ ሐሰተኛ ከተገኘ ቁርአኑ ራሱ ዳኢፍ መውዱዕ ነው ማለት ነው። አንዱ ሐሰተኛ በራሱ በቁርአኑ መሰረት ማን ነው? የትርክቱ ምንጭ አላሁ ተዓላ ማለት ነው። አላህ ምን ሆነ? እሱ ውሸታም ሆኖ ተገኘ ማለት ነው። የዋሻው ምንድነው? ለ600 ዓመት ያህል ተሰቀለውን ሰው ተሰቅሏል ብሎ በማመን ማለት ነው። ተሰቅሏል ብሎ በማመን። ስለዚህ ይሄን ውሸት ይዘህ ቁርአንን ሷሂህ ነው ለማለት አይደለም ሐሰን ገሪብ እንደሚባለው ደረጃ እንኳን አያገኝም በጭራሽ ማለት ነው። በጭራሽ አያገኝም። ስለዚህ ቁርአኑ ከመጀመሪያው ምንድነው ዳኢፍ ነው ማለት ነው። በራሱ በቁርአኑ መስፈርት መሰረት ከሄድን ለምን አላህ እነዚህ ነገሮች በደንብ ልናጤናቸው ይገባል። ሙስሊም ወክርስቲያኖች እግዚአብሔር ይስጠልኝ ብዙ እንዳላወራ አመሰግናለሁ። ማማይም ቃዲሳም ቢኒም የዘለም ኪያም መዝሙረ ዳዊት ወርደዋል። ለሁላችሁም እግዚአብሔር ይስጥልኝ።